አይደለም እነገሌ የሆኑ ሰንበዲ ሰዎች አለ ስማቸው ዝርዝራቸው አለ ላይሰንሱ በእነሱ ነው የሚወጣ ፕሮፐርቲው ራሱ ተሽጦ ራሱ ለነሱ ነው የሚሆነው እንዲህ ባለበት ሀገር እየኖርን እንደው የሆነ እውነት እንደባበካል እኔ እርሶ ባሉበት ሀገር ስከተቆ በሊቀ ጳጳሱ የማይመሩ አብያተ ክርስቲያናት እኮ አሉ እኔ የማውቃቸው ሊቀ ጳጳሱን አንፈልግም ያሉ ስማቸውንም አይጠሩ እኮ አሉ እኮ እኔ ባለሁበት ሀገር ስከተቆ እንደዚህ ቢደረግ እኮ አለ አውቃለሁ በየስቴት እኮ የሊቀ ጳጳሱን ስም የማይጠሩ እኮ አሉ ምክንያቱም ቤተክርስቲያኗን ፕላንት ያደረጓት በስማቸው ነው ስሙ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ነው መንግስት ደግሞ የሚያየው ህጉን ነው ውስጥ በማን ስም ነው እኔ ቤተክርስቲያን ልንገዛ ስንል በጣም ተቸግረን ነበር በካሽ ነው ቤተክርስቲያን የገዛ ነው ከመይመናን ተበድረን ለምን የሆኑ ሰዎችን ስጡንና ስም ዝርዝር ለእናንተ እናበድራችሁ አለበለዚያ የኢትዮጵያ ቤተክርስቲያን እያላችሁ ማንን ልንጠይቅ ነው ብለው አበዳሪዎች ተቸገርን እና ማን ነው ኦነሩ እኔ ነበርኩ አስተዳዳሪው እሳቸው ናቸው አስተዳዳሪው እሺ ከዚያ በላይ ሌላ አለ አዎ አቡነ ፋኑኤል ነበሩ እኛ ቤተክርስቲያን ስንገዛ የካሊፎርኒያ እና አካባቢው በዘመኑ በዚያ ጊዜ ከ6 ዓመት በፊት አቡነ ፋኑኤል ስለነበሩ የእሳቸውን ስም አስገብተን የኔም ስም ገብቶ የሰበካ ጉባኤውም እንትን ተፈራርመን እንኳን አላበድራችሁም በቃ 3-4 ሰዎች አምጡና በእነሱ ስም እናበድራችኋለሁ አይ እኛ በግለሰብ ቤተክርስቲያን አንገዛም ብለን ምንድነው ያደረግነው ከግላችን የምእመናን ገንዘባቸው ቤታቸውን አስይዘው ገንዘባቸውን አስይዘው ከመይመናን በግል እንዲበደሩ አድርገን ቤተክርስቲያኑን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም መይመናን ትረስ ስለሚያደርጉ ቤተክርስቲያኗን አበድረው ነው የገዛ ነው እንዲህ ያለ ነገር በአሜሪካ አለ በየአብያተ ክርስቲያናቱ እና ምን ልሎት ፈልጌ ነው መላከ ሰላም ወደፊት እንሄድ እስካሁን የተደረጉ ነገሮች ስህተት ናቸው 100% አሁንም ስህተቶች ካሉ እሱን አውግዘን ወደፊት ብንቀጥል የተሻለ ነው በተለየ ሁኔታ ግርማ ላይ ፎከስ አታድርጉ ፎከስ ዮሐንስ ያው ነው ሄኖክ ያው ነው ምድሪት ቆይ ቤተክርስቲያኗ እኮ በጠንቋይ በዘመናዊ ጠንቋዮች እኮ እየተወረረች ነው መላከ ሰላም ቁጭ ብለው ልብ አድርጉ ቆሞስ ናቸው አንድ ቆሞስ እኮ ሊቀ ጳጳሱ ከፈቀደ ቤተክርስቲያን ባርኮ በቅባሜሮን እንትን መክፈት ይችላል እሳቸውን የሚያክል መነኩሴ እያለ የሚጠራው ግን አንድ መተተኛ ድግምተኛ አንድ የሚያስለፈልፍ ሰው ነው የሚጠሩት ልብ አድርጉ ሳክራሜንቶ መተው ተጋብዘው ከኢትዮጵያ የመጡ ትኬት የተቆረጠላቸው ግርማ የተባሉ ሰውዬ ቆመው እንኳን አስቀድሱ እንዴት ምን ማለት ነው ይሄ ሪሊ ሩቅ ነበር ቦታቸው ይሉኛል እንዴ እኔ ከኢትዮጵያ ጋብዥ ያመጣሁት አይደለም ከሌላ ሴት ጋብዥ የመጣው ሰው እኔ ጋር ያሳድረዋለሁ ሌላም ቦታ ካደረ የአገልግሎቱን ሰዓት ጠብቆ ሌሊት መምጣት አለበት ጧት ላይ መጥቶ እንዲያጠምቁ ራሱ እንዴት ፈቀዱለት ዋይ ሁሉ ጋጋታ 20 ዓመት ሙሉ የሚከሰስን ሰው ከቅዳሴ መልስ እግዚኦታ ላይ መጥቶ እንዲያጠምቅ ራሱ መፍቀዱት ራሱ እኮ ትክክል አይደለም መላከ ሰላም ሪሊ ይሄ እኮ ትክክል እኮ አይደለም ከኢትዮጵያ ጋብዘው አምጥተውት ከኢትዮጵያ ከክፍለ ሀገር ማለት ከሌላ ሀገር ማለት ነው ሶ ኢ ኮምፕሊትሊ ሮንግ ነው እርሶን ያስተችውታል ትክክል አይደለም ስተት ነው የተፈጸመው ወደፊት እንሄድ ካሉ ግን አያግሪው ይዚው እኔ ወደ ኋላ ተመልሼ ልከስዎት አልፈልግም ወደ ኋላ ከተሳበ ያንዳንዳችን በዚህ ጉዳይ ተቃወምን እንጂ ራሳችንም እኮ ድካም ይኖረናል እኔ እውነት ለመናገር ግለሰቦችን በግል ችግራቸው በግል ኃጢያታቸው መክሰስ አልወድም ነውር ነው ምክንያቱም እኔ ተመሳሳይ ነገር ይሄን ልቃወም እንጂ ሌላ ደግሞ ድካም ሊኖርብኝ ይችላል እኔ አምኖት ፐርፌክት ፐርሰን የቅድስና ጨዋታ መጫወት አልፈልግም ይሄ የቅዱስ እኔ ልዩ ነኝ እንደዚህ አይሰራም ሶ እያልን ያለነው ሀገሪቱን እያቃጠለ ክብረ ክህነትን የጣለ ልብ አድርጉ የቅድሙ አባት ተናግሯል 3 ልጆች ከተለያየ ሴት የወለደ ሰውዬ እያጠመቀ እንዲኖር ራሱ መግማገት ራሱ ይሄንን ራሱ ከየት አመጣ ነው እውነት ለመናገር ልጁን የሚያረጋውን አይተውታል ይሄ ህፃን ልጅ የ20 ዓመት ጎረምሳ በሚመናን ላይ ሆኖ እየነዳ የሚሄደው እኮ ይሄ ህፃን ልጅ ልጁ ኃይለ መለኮት የሚባል መልአከ ኃይል የሚል ስም ተሰጥቶት አሁን ይሄንን የሚያደርገው እግዚአብሔር በሚያውቀው እንኳን ደርሶ በቆሎ ትምህርት ቤት ላለፈ ሰው ይሄ ከየት እንደሆነ በእውነት ይሄ እንደው እኔ የማውቀው ነገር የለም እንደው ፖለቲካ ይቻላል እንደዚያ ብሎ ኢትስ ፋክት ነው የምናወራው ይሄ ልጅ ከየትም አምጥቶት አይደለም በቃ አባቱ የሰጠውን ማስለፈ እኛ እኮ በቆሎ ትምህርት ቤት ያለፍን ሰዎች ነን እኮ እንደው እንበድክ በነገራችን ላይ ደጓይሌዎች ናቸው እንደዚህ ያለ ስራ የሚሰሩት በትምህርት ቤት ውስጥ ትምህርት የማይገባቸው ሰዎች ዝም ብሎ የጽዋት ፍለጋ የድግምት ፍለጋ የሚሄደው ደጓይሌው ነው ስለዚህ እንደዚህ ከሰይጣን ጋር ለመስማማት ተዋርሶ ውስጥ ለመግባት እኮ በቃ መካድ እኮ ነው የሚጠይቀው ምንም ትምህርት ዕውቀት አይፈልግም ዲያብሎስ እና ምን ልሎት ፈልጌ ነው ሚራክል እናድርግ ካለን ገንዘብ እንሰብስብ ካለን እንችላለን ሰይጣን የዚህ ዓለም ገዥ ተብሏል ይቻላል ሰውን እያሳበዱ እየገረፉ በመተት በመናምን ገንዘቡን ውልቅ እያደረጉ
ኪሱን እያራቆቱ ሀብታም መሆን ይቻል ይሆናል። ግን እንሞታለን። የሆነ ታይም ላይ ድንገት ልንሄድ እንችላለን። መላከ ሰላም እያንዳንዱ ነው። ዛሬ ይወልዎት አዲስ አበባ ላይ እንደሚያውቁት እርሶ የሆነ የካህናት ደሞዝ የሚከፈል ሲመጣ የሆነ አጥባቂ እናምጣ ይባላል። ያ አጥባቂ ይመጣል፣ የምዕመናን ገንዘብ ያወልቃል። ያ ሰውዬ በኮሚሽን በፐርሰንት ይከፈለዋል። ከዚያ አለቃ ምናምን እየተስማሙ ይሄ ሙዳይ ምጽዋት መገልበጥ ያቃተው የሚመጣና ገንዘብ ፍለጋ ነው የሚሰራው። ይህንን ኮምፕሮማይዝ ማድረግ የለብንም። ነገ እኔና እርሶ በትክክል እርሶ መንኩሰው እኔም ቄሱኛ ማጥመቅ የማንችልበት ዘመን ይመጣል። ምልክት ካልታየ ማስጮህ ከሆነ እኮ ዛሬ እኮ በቃ በአጋንንት ላይ ስልጣን ሁሉ የሌለን እስከሚመስል ድረስ ማለት ነው። ይህንን ማቆም አለብን። ሰው በቅድስና በጸሎት ኪዳን አድርሶ ቀዳሴ ቀድሶ አቁርቦ ምዕመናን በጸበል ብቻ አይደለም ድነት የሚገኘው። በነገራችን ላይ ጸበል የስጋ ፈውስ የሚሰጥ እንጂ የዘላለም ሕይወትን የሚያሰጥ አይደለም። ስጋ ወደሙ ነው። ዋናው ምስጢራትን መፈጸም ነው ሰውን የሚያድነው እንጂ እኛ የዚያ ዶክተሮችም እኮ ያድናሉ። የሆነ ዶክተር ፍስሐ እኮ ሐኪሞች ናቸው፣ ይፈውሳሉ። እና ይልቁንስ ቤተክርስቲያን እንዲህ ባሉት ነውረኞች እንዳትወረር ወሀብቱ መቃወም አለብን። ያ ካልሆነ እውነቴን ነው የምልዎት የጊዜ ጉዳይ እንጂ ይገርማቸዋል። ግርማ እንትን ኮሎራዶ ሄዶ ሊቀ ጳጳሱ ላይ ላያቸው ላይ እየወጡ ከግርማ ለመሳለም ሰው ይሯሯጣል። ሊቀ ጳጳሱን እየተረገጠ አቡነ ናትናኤል የሚያግሉ ትልቅ አባት መርጌታ ናቸው፣ የተማሩ ሰው ናቸው። የእሳቸውን መስቀል ለመሻም አይደለም ሰው የሚሻማው፣ የግርማን መስቀል ለመሻም ለመሳለም አቡነ ናትናኤል እየተረገጡ ነው የሚሄደው። ሰው ምልክት ፈላጊ ነውረኛ የሆነ ትውልድ አለ። ከእምነት የወጣ ያፈነገጣለ። ከተፈወስኩ ጠንቋይም ቢሆን ይፈውሰኝ የሚል እና ይሄንን መቃወም አለብን። ለዚያ ነው ስራችንን ትተን መንገድ ላይ ቆመን የምናወራው። በጣም ይቅርታ አድርጉልኝ። መላከ ሰላም አሁንም አከብሮታለሁ፣ በጣም ነው የምወደውት። ጋብዙኝ፣ መጥቼ አገለግላለሁ ከፈለጉ በነፃ ማለት ነው። ምንም ነገር ያልፈልግም። ቤተክርስቲያን ለእርሶም ለኔም የሚገባውን ስለምታደርግ ፍሪ ሰርቪስ መስጠት እንችላለን። እኔም እርሶም ጎበዝ ነዎት፣ ሙያም አለዎት፣ ትጉ ደግሞ ሰራተኛ ነዎት። በእውነት ለመናገር ታታሪ ነዎት። አገልግሎት ላይ ደብሮትን ለማሳደግ የሚያደርጉትን ነገር አደንቃለሁ። ግን ሮንጎይ ተሄዱ አይደለም። በቃ በቀጥታ ማገልገል እንኳን እንደርሶ ለመነነ ሰው እንኳን ይህን ዓለም ለተወሰው ትዳር ይቅርብኝ፣ ልጅ ይቅርብኝ፣ ሁሉ ነገር ይቅርብኝ ብሎ ለመነኮሰ አባት ነገ ጳጳስ ለሚሆን ሰው አይደለም ለኔ ለቄሱ እንኳን ለኔ ትዳር ለመመራው እንኳን እውነት ገንዘብ ሊያሳሳኝ አይገባም። ደግሞ ቤተክርስቲያን የሚገባውን ታደርጋለች። ትልቅ ቤተክርስቲያን ነው ያለችን። እነዚህ ነውረኞች ናቸው። ፎከስ የምታደርጉት ግርማ ላይ ብቻ አይደለም። ተመሳሳይ ሰዎችን አንድ አይነት ሰዎችን አብረን እናውግዝ ለማለት ነው። ቴንኪው አመሰግናለሁ። የሆነ አገልግሎት እየሄድኩ ነው፣ መንገድ ላይ ቁሜ ነው የማወራው። ቴንኪው ሶ ማች። እሺ ቃልዮት ያሰማልን። ምናልባት የውይይታችን አቅጣጫን በጣም ፍሬም ማስያዝ አለብኝ ብዬ አምናለሁ። እኛ አሁንም እዚህ እንግዲህ አባቶች አላችሁ፣ ከነዚህ ሰዎች ግለሰቦች ጋር የግል ጸብ የለንም። አሁንም እዚህ ጋር ያላችሁ አባቶች እንደነ ግርማ ቤተ ክርስቲያናዊ ትምህርትና ልምምድ ስታደርጉ ካገኘን ልክ አይደለም ማለት የልጅነት መብት አለ። እናንተ የክህነት መብት እንዳላችሁ ሁሉ እየጠየቅን ያለነው ማጥመቅ ይቻላል ከተባለ አሁን አባታችን ፍራንክሊ እንዲመልሱልን የምንፈልገው የቤተ ክርስቲያን የማጥመቅ የጸበል ማጸበል ስርዓት እንዴት ነው የሚል ጥያቄ ላነሳ ነው የነበረው ማለት ነው። እና በመሃል እንግዲህ አንዳንድ ወንድሞች የአባታችን ወደፊት መምጣት ጥሩ ነው፣ ተምረንበታል፣ እንደገና እንዳይቀጥሉ አድርገናል። ጥሩ። አሁን ያ ብቻ አይደለም የሚያስፈልገን እዚህ ቤት ማለት ነው። እዚህ ቤት ያ ብቻ አይደለም። አባታችን ይቻላል ካሉ በመጀመሪያ በአውደ ምሕረት ላይ በላቫጅ ውሃ ይሄ ልምምድ የቱ ጋር ነበረ? እንደገና የጸበል ማጸበል በካህናት ብለዋል። ካህናት ይችላል ብለዋል። አዎ ከቅዳሴ በኋላ የጸበል ቦታችን እኮ ግልጽ ነው። እኛ በአውደ ምሕረት ላይ ነው እያልን ያለ ነው። በአውደ ምሕረት ላይ በላቫጅ ውሃ ገጥሮ ይሄ ማድረግ። እንደገና ስርዓተ ቤተክርስቲያንስ እንዴት ነው የሚጸለየው? እነማን ነው የሚጸልዩት? አንድ ግለሰብ የላቫጅ ውሃ ይዞ በመቁጠሪያ እየደበደበ እያስደበደበ ህዝቡን በጋርድ እያስደበደበ እንደው አንድ ተጠያቂ አባት አንድ ትልቅ እንደው አባት ብዙ ቦታ ያስተዳደሩ አባት ባሉበት
ይሄ ቤተ ክርስቲያናዊ ትምህርት ነው። አዎ በመቁጠሪያ መደብደብ አለባችሁ። ክህነት ስንሎት አባታችን ደብዳቤ ይዘው መጥተዋል ብለውናል። ኦኬ እሺ፣ ደብዳቤ ይዘው ስለመጡ ሰዎች በዚህ ልምምድ የቤተ ክርስቲያን ነገር ሲጣስ ዝም የማለትስ ነገር ነበር ወይ? እንግዲህ በሶሻል ሚዲያ አይቼ የጋበዝኳቸውም የሚል ዝዋይም ደግሞ እንደሚያውቋቸው ተነጋግረናል በደንብ እና አባታችን አሁንም እኛ ሞቲቫችንን ተረዱን። የቤተ ክርስቲያን ትምህርት ይህ ነው ካሉን በቃ በግልጽ አማርኛ ጸበል ማጸበል ስለ ቤተ ክርስቲያን ስንዱም መቤነች ግቢዋ ውስጥ ጸበል ማጸበያ ቦታ አላት። እሱን እዛ አይደለም እናንተም ያደረጋችሁት፣ በአደባባይ ነው፣ ከቅዳሴ በኋላ ነው፣ ግለሰብ ነው። የትኛው ጸሎት ተጸልዮ ነው? ከቤተ ክርስቲያን ስርዓት ውጪ ነው። በመቁጠሪያ እየደበደበ በመስቀል ሳይሆን ይሄን እያደረገ ነው አባታችን። ተምረንበታል ብቻ ሳይሆን የተማራችሁበትንም እንድታሳዩ ነው። ከዛ በተረፈ ግን አሁን እውነት ለመናገር እኔ አሁን ወደ 5 ደብዳቤ ብልክሎት ቀድሜ ያላቀውም ነበር የሚሉኝ። አሁን ቪዲዮ ባሳዩት ግርማ ራሱ አጋንንት አለብኝ፣ እኔ ራሴ አጋንንት አለብኝ ኑና አስወጡልኝ እያለ ቪዲዮ ባሳዩት አሁን ያየሁት ብለው መልስ እንደሚሰጡኝ አውቃለሁ። ግን አጋንንት ያለበት ሰውስ በአጋንንት ማስወጣት ይችላል ወይ? የቤተ ክርስቲያን ትምህርትስ ካህን ነኝ የሚል ሰው አጋንንት አለብኝ እያለ አጋንንት ማስወጣት ይችላል? በመረጃ ነው የምንጠይቀው ማለት ነው። እና አባታችን ነጩን ነጭ ብለውልን ለፉ። ከዛ በተረፈ አንዱን ልንገራችሁ፣ በምንም ተአምር የቤተ ክርስቲያንን ክብርና የቤተ ክርስቲያንን ነገር ለማስጠበቅ ነው እዚህ ጋር የቆምነው ማለት ነው። ሊደርሺፑን ካከበራችሁ ሁላችሁም ማክበር አለባችሁ ማለት ነው። እኛ እየጠየቅን ያለነው የቤተ ክርስቲያን ትምህርት ነው። ልክ ነው ካሉ እንሞግቶታለን። ለምንድነው የምንሞግቶት? ልጆች ነና፣ ከጀርባችን ብዙ ህዝብ አለ የሚሰናከል ሰው ማለት ነው። ስለዚህ ረጋ ብላችሁ እንደው ትምህርቱ ላይ ትኩረት ብታደርጉልን፣ ልምምዱ ላይ ትኩረት ብታደርጉልን። ልምምዱ ላይ ያፈነገጠ የደብረ አስተዳዳሪ ሊኖር ይችላል፣ ያፈነገጠ ጳጳስ ሊኖር ይችላል፣ የማይጠብቅ ሊኖር ይችላል። የማይጠብቅ ስላለ መደገፉ ነው ወይንስ ወደ መሰረቱ ወደ እውነተኛው ነገር እንመለስ ማለት ነው? እና አባታችን አሁንም መልስ የዶክተርም የኔም መልስ አልተመለሰም፣ ቁርባንም የቅድሙ መልስ አልተመለሰም። አባታችን እንደው በቅንነት ነው የምናገረው። ይቀጥሉ። እሺ፣ ስለ ጸበል ሁኔታ ቤተክርስቲያን ምንድነው የምታስተምረው ነው እያሉ ሰው ደግሞ ደጋግመው የጠየቁት። አንድ ሰው ስልጣነ ክህነት ወይም ቅስና ካለው ማጥመቅ ይችላል። ስልጣነ ክህነት የተሰጠው ሰው ወይም ቅስና የተቀበለ ሰው ይሄንን ስራ ይሄን አትስራ የሚል ነገር የለም። ምክንያቱም አንድ ካህን መስራት ያለበት ይቀድሳል፣ ያጠምቃል፣ እነዚህን ይሰራል። ከዚያ በላይ ያሉት ለምሳሌ ቤተክርስቲያን አይባርክም፣ ታቦት አይባርክም። ከዚያ በታች ያለውን ግን ማጥመቅ፣ መቀደስ፣ ማስተማር የካህኑ ስራ ነው። ስለዚህ ሰውየው የተሰጣቸው ቅስና ከተሰጣቸው ይሄን ብቻ እንዲያደርግ እንጂ ይሄን እንዳታደርግ የሚል በስርዓተ ቤተክርስቲያን የለም። ካለ ልየው። በእውነቱ አንድ ካህን ማስተማር ብቻ ነው እንጂ እንዳያጠምቅ ወይም ደግሞ ማጥመቅ ነው እንጂ እንዳይቀድስ ብሎ የተለየ ነገር ስለማላቅ ነው። እኔ እንደዚህ ያለ ነገር አላቅም። ካለ ልታስረዱ ትችላለ። ስለዚህ ዋናው ቅስና የሰጠው ሊቀ ጳጳስ ይችላል፣ ያስተምራል። ምክንያቱም እያንዳንዳችንም እኮ ከዲቁና ጀምሮ ስንቀበል ተፈትነን የተቀበል ነው። ዲቁናም ስንቀበል ቅስናም ስንቀበል ተፈትነን ነው። እንዲያውም በእውነት ቅስና ስንቀበል በሐይቅ እስጢፋኖስ ገዳም ዛሬ አብረን የተቀበልነው ብዙዎቹ ወደ ኤጲስቆጶስ ነው ወደ ጵጵስና የመጡ አሉት። እዚህ ላይ በገዳሙ ተምረን እዚያው ተምረን ነበር። ግን የሀገረ ስብከቱ ዋና ጸሐፊ የነበሩ በጣም የተማሩ መምህር ነበሩ። እኛን ያስተማሩን መምህር ያው እንግዲህ ይሄን አስተምሬያቸዋለሁ ሲሉ አይ የኛ የሀገረ ስብከቱ ነው ብሎ ሀገረ ስብከቱ ነው እንደገና የፈተነን ኪዳን ሊጦን መስተውቁ ምናምን የፈተነ እና አንድ ሊቀ ጳጳስ ስልጣነ ክህነት ሲሰጥ አምኖበት ከሰጠ አሁን እዚህ ላይ እኛ መልስ ስጥ የሚባለው ነገር ግርም ይለኛል። ለምንድነው እኒህ ሰውዬ ቅስና መቀበላቸውን አለመቀበላቸውን ሰርተፊኬታቸውን ካየሁኝ በኋላ እንዳያጠምቁ እንዲቀድሱ በተናጠል ምለው ነገር የለኝም። ስለዚህ አሁንም ቢሆን በእነዚህ ሰዎች ላይ የኔ ጉዳይ አይደለም። የኔማ ጉዳይ እኮ ነገርኳቸው። ሀገረ ስብከቱ እንዳይመጡ አለ አይመጡም፣ በቃ አቆምነ። ከዚህ በኋላ ስላለው ስለነሱ
ህይወትን በተመለከተ እናንተ በጣም ብዙ ጥናት አድርጋችሁ በእውነት ብዙ ጥናት አድርጋችሁ ያጠፉትን ትላንት ለምሳሌ የቀረቡ ነገሮች አሉ። እንዲህ ነገር እንዳይሆን ይቃወማሉ የተባሏቸው ነገሮች አሉ። እናንተ እነዚህ ነገሮች በሙሉ አጥንታችኋቸዋል። እንዲያው እኔ የምለምንዎት እርስዎ ያጠኗቸውን ነገር በእውነት በዋትሳፕ ይላኩልኝ፣ በእውነት ይላኩልኝ ለያቸው። እነዚህን አይቼ ተመልሼ በዚሁ ላይ ትላንትም ያው ቃል እንደገባው ቃል ነው እላለሁ። አለበለዚያ ግን አሁን እነዚህ ሰዎች አዲስ አበባ ማዕከላዊ ከተማው ላይ እያገለገሉ ሌላ ቦታ ላይ እንዳያገለግሉ ተከልክለዋል። ወይም ደግሞ እኔ በእነሱ ላይ እንዲህ ያለ ጥናት አድርጌያለሁና አንተም ደግሞ እኔ የምወስነውን ውሳኔ ወስንልኝ ማለት አይቻልም። ምክንያቱም እያንዳንዳችሁ መብት አለን። ስለዚህ እናንተ አጥንታችሁ በግላችሁ ልትወስኑ ትችላላችሁ። የኔ ደግሞ መብት መከበር አለበት እና ሰውየው አዲስ አበባ ሀገረ ስብከት የሚያጠምቁ ከሆነ ለምንድን ነው አዲስ አበባ ያሉት ሰዎች ተሰባስበው 4 ኪሎ ቅርባቸው ነው 4 ኪሎ ሄደው ደብዳቤ አጽፈው ልጁንም እሱንም ሌሎችንም አጥማቂዎች በሙሉ ለምንድነው በደብዳቤ ማይታገዱት? አንድ ጥያቄ ነው የምጠይቆት አባታችን። እባክዎ እኔ እየጠየቅኩት ያለሁት እንደ አንድ ተራ ምዕመን ነው እየጠየቅኩት ያለሁት አባታችን። እርሶ በቅድስት ቤተክርስቲያን ጸበል ይጸብላሉ? ህዝበ ምዕመኑን ንገሩኝ። አዎ ወይም አይደለም በሉኝ። መጸበል ምንድን ማጥመቅ ማለት ነው? ማጥመቅ ያጠምቃሉ? እንዲያጠምቃለሁ እንጂ በደንብ ስሙኝ አባታችን። አሁን ነው እሱን እየጠየቅኩት ያለሁት። እኔ የትምህርት ጉዳይ ነው እየጠየቅኩ። እርሺ እርሶ እንግዲህ የጸበል መጸበያ ቦታ አለ አደለ? ተቀምጧል አደለ? የቤተ ክርስቲያን አስተምሮን ይንገሩን። የትም አድሮ መጥቶ ቤተ ክርስቲያን ላይ ቆሞ ማጥመቅ ነው ወይንስ የሚደረጉትን እኮ ስርዓቶች እናውቃለን እኮ ምን እንደሚነበብ እኮ እናውቃለን። ምን አይነት ጸሎቶች እንደሚደረጉ ከቅድመ ጽበላ ወይም ጸበል ከማድረግ በፊት እኮ ከማጥመቅ በፊት ያሉ ስርዓቶችን ይንገሩን። ይሄ በእርሶ ደብር ላይ ለ3 ቀን ግርማ ባደረጉት ነገር ላይ ቤተ ክርስቲያናዊ ነገር ነው የተደረገው። በመቁጠሪያ መደብደብ ይቻላል? መረጃ ስጡን ነው እያልን ነው። ለምሳሌ አንድ ነገር ልንገሩት፣ አጭር ነገር። እኔ አሁን ባለሁበት በካምፓላ የታመሙ ሰዎች በቤተ ክርስቲያን እንዲሁም ደግሞ አባቶቼ የታመመ ሰው ሃፍ ፓራላይዝድ የሆነ ሰው ሲጸብሉ አይቻለሁ። ምን ያህል ጸሎቶች እንዳደረጉ አውቃለሁ። የቤተ ክርስቲያን ስርዓት ብድግ ብሎ የላቫጆዋ ይዞ መጸበል ነው ወይንስ ስርዓቱን የጠበቀ ነው? እሱን ንገሩን ነው እያልነው ያለ ነው። በመቁጠሪያስ መደብደብ ይቻላል ወይ? እሱን ነው ንገሩን እያልነው ያለ ነው። አሁን ይኸውልዎት የአዲስ አበባ ሀገረ ስብከት ምናምን ቢሉን እሱንማ እኛ እየሄድን ነው። አሁን ስለ እርሶ ነው እየጠየቅን ያለ ነው። እዛ ጋር ለምን አትከለክሉም? በደንብ እየከለከልን ነው። በደንብ እያደረግን ነው። ደግሞ ቢፈቅዱላቸው እንግዲህ አንድ ቦታ ላይ በገንዘብ የሚደረግ ነገር እንዳለ ነው የምናውቀውና ቢያደርጉላቸው እንኳን የቤተ ክርስቲያን ትምህርትና ልምምድ ይከበረ ማለት መብት አለን እና እሱን እንዲነግሩን ነው የምንፈልገው። ጸበል እርሶ ሲያጠምቁ ምንድን ነው የሚያደርጉት? እሱን የቤተ ክርስቲያኑን ትምህርት አስቀምጡልኝ። እኔም ብድግ ብዬ አጠምቃለሁም ካሉን እሱን ንገሩኝ ማለት ነው። የቤተ ክርስቲያን ትምህርቱ ላይ ፎከስ እናድርግና ከዛ በኋላ ለንጽጽር እነዚህ ሰዎች እርሶ ቤተ ክርስቲያን እርሶ የሚያስተዳድሩበት ደብር ላይ ይህንኑ ያደረጉት ካሉ ከእርሶ ደብር ሰዎች ይገባሉ። ይቀጥሉ። እሺ፣ አንድ ጸበል ሲጠመቅ ጸሎት የሚጸለይ አለ። ወንጌል ዮሐንስ ይነበባል፣ ኪዳን ይደርሳል፣ ሌሎቹ ጸሎቶች ውዳሴ ማርያም ምናምን ሁሉ ይደርሳል። ይሄ ተደርሶ ነው። ከዚህም ቤተ ክርስቲያን ይሄንን እናደርሳለን። ቤተ ክርስቲያኑ እኔ ራሴ ነኝ ያንን ጸሎት። ምክንያቱም እኛ እንትን ማለት ጸበል ባለም ጊዜም ሳይሆን በዘወትርም ቢሆን ሁል ጊዜ እነ ግርማዬን አድርገዋል። የዛን ቀን እነ ግርማዬን አድርገዋል። አሁን ሰው ላስገባ ነው። እነ ግርማ የዛን ቀን ይሄን አድርገዋል። እነ ግርማም ሳይሆን እኔ እኮ ሌሊት ጀምሮ እኮ ቤተክርስቲያን ነው ያለሁኝ። እኔ የምጸልየው ጸሎት እኮ አባታችን እርሶ እኮ አይደለም ያጠመቁት እኮ እነ ግርማ ናቸው። እነ ግርማ አሁን ያሉትን 7ቱንም ቢሆን 4ቱንም
እነ ግርማ ይሄን አድርገዋል ወይ? ቤተክርስቲያኑ የመጣውን ቅድም አልቆረቡም አልቀደሱም ብለውናል አይደለ? አድርገዋል ወይ? አድርገዋል። አብረን ጸልየናል። አዎ ተጸልየዋል። ይሄ ያስገቡ የፈለጉትን ሰው የኛ ጋር የተጠመቀ ሰው ማስገባት ይችላሉ። እንዲያውም ምንድነው የምናደርገው? መምህር ማነው ቀሲስ ሄኖክም የመጡ ጊዜ ሰው ይነሳል፣ ጸሎተ ማርያም እንደግማለን። ከዚያ ቀደም ብለን ተፈሴ ማርያም ብለን መሐረና ባድርሰን እግዚኦታ ድርሰን ከዚያ እሳቸውም ይመጣሉ። ጸሎተ ማርያም ደግሞ እኔ አንድ ጥያቄ ልጠይቆት አባታችን፣ እሳቸው ይመጣሉ እኮ አልኩ። እርሳቸው ሲመጡ አላደረጋችሁ አባታችን አለ። ቆይ እኛ እኔውሎት እርሶ ለምሳሌ ቅድም ስደውሉሎት ጥሩ ነው ግቢ እያጨድኩኝ ነበረ እንደዚህ እያሰማመርኩ ነው ብለውኛል። ትጋቶትን አከብራለሁ። አሁን ከነ ግርማ ጋር ይሄን ነገር አድርገዋል ወይ ብሎት የማይቆጠር ቪዲዮ ልናሳይ እንችላለን። እናንተ ጋርም እነ ግርማ ቆመው አላደረጉም። ቀጥታ የተወሰነ ቃላት ተነገረ። ከዛ በኋላ ሌላ ነገር ውስጥ ተገባ። አባታችን መቼም እኔ ጸልያለሁ እኔ አደርጋለሁ አንድ ነገር ነው። ከዛ በኋላ እርሶ ራሶ መጡ አሉ እኮ ሰዎቹ መጡ አሉ። ሰዎቹ ከመጡ በኋላ ይሄ ጸሎት ቢያንስ ከአንድ ሰዓት ያላነሰ ይፈጃል። ከ30 ከ40 ደቂቃ እስከ 1 ሰዓት ይፈጃል። ይሄንን ነገር አድርጋችሁ ነው እንዳላደረጋችሁ ይታወቃል አባታችን። ከዛ በተረፈ በመቁጠሪያ ሰው መደብደብ ይቻላል። በእርሶ እንግዲህ መነኩሴ ኖት። በመቁጠሪያ ራስን መደብደብ ይቻላል፣ አጋንንትን መደብደብ ይቻላል ከሆነ አባት አሳዩን። አንድ የቤተክርስቲያን አባት በመቁጠሪያ አጋንንት ሲያስወጣ የነበረ እየደበደበ ያሳዩን። ይሄ እርሶ ደብር ላይ የተደረገ ነገር ነው አባታችን። እንደው በቃ ስህተት ነው ትምህርቱ፣ ልምምዱ ስህተት ነው። ወደ አዲስ አበባ ሄዱብን። አዲስ አበባ ከእርሶ በላይ በእውነት የምነግሮት መረጃ ላሳየው ትችላለሁ። እየጠየቅን ነው። እግዚአብሔር የተመሰገነ ይሁን። ብዙዎች እየተመለሱ ነው። የቅርብ ጊዜ ነገሮችን ሁሉ ልናሳይ እንችላለን። አሁን እየጠየቅን ያለነው ግልጽ የሆነ ጥያቄ ነውና አባታችን አርገዋል ሳይሆን አርገን እሳቸው መጡና ውሃውን ያዙልን አንድ ነገር ነው። ይሄ ቤተክርስቲያናዊ ልምምድ ነው። ነገራችን ይሄ ቤተክርስቲያናዊ ልምምድ ነው። በመቁጠሪያ መደብደብ ቤተክርስቲያናዊ ልምምድ ነው ወይ? ይመልሱልን። መነኩሴ ነው የእርሶ እኮ ነገር እኮ ነው እየተገፋ ያለው። መነኩሴ የሚይዘው ነገር ነው። እርሶ አሁን ቪዲዮ አሳዮታለሁ። እርሶ መነኩሴን የሚያሰቃይ የጠቋር መንፈስ መነኩሴ ላይ አለ። ንጉሥ ዳዊትም በጠቋር መንፈስ ተይዞ ነበረ ብሎ ግርማ ያስተምራል። ይሄን የሚያስተምር ሰው ነው እርሶ መድረክ ላይ እርሶን የሚሰድቦት የጠቋር መንፈስ አለቦት የሚሉት ሰው ነው። እርሶ መድረክ ላይ መረጃ ከሆነ አሁን ቪዲዮን አሳያለሁ እዚሁ እየሰሙ ማለት ነው። ስለዚህ አልሰማውም ነበር ይሄን ነገር ላክልኝ። አንድ ነገር ነው እየተናገርን ያለ ነው። በአደባባይ ያለ ነው። ኢንቨስቲጌት ሳታደርጉ አልጋበዛችኋቸው። ትምህርታቸው የቤተ ክርስቲያናዊ ነው ካሉ እናልፋለን። ልምምዳቸው የቤተ ክርስቲያናዊ ነው ካሉ እናልፋለን። ነው ካሉ ግን ልክ እንዳሁኑ ነው የምንጠይቁት ማለት ነው። አባታችን አሳየን ደግሞ ካሉ አሁን ቪዲዮ አሳያለሁ። በመነኩሴ ላይ የጠቋር መንፈስ አለበት፣ ደግሞም በዳዊት ላይ በንጉሥ ዳዊት ላይ የጠቋር መንፈስ አለበት ብሎ ግርማ ያስተማረውን አሁን ላሳየው ትችላሉ አባታችን። አሁን እኮ የምጠየቀው እኔን መልስ ልሰጥ ስል የለም እንዲህ አልሆነም እያሉኝ እኮ ነው። የሆነው ሆነ አልሆነ የምጠየቀው እኔ ነኝ አይደለ? እና ጸሎት ተጸልዋል? አዎ ተጸልዋል። አይ አልተጸለየም ከተባለ ምን ማድረግ እችላለሁ ታዲያ? አልተጸለየም ካላችሁ ምን ላደርግ እችላለሁ? ግን ጸሎት ተጸልዋል? አዎ ጸሎት ተጸልዋል። ምክንያቱም እንኳን ያን ጊዜ ዘወትርም ቢሆን ከኛ ከ4 AM ጀምሮ አገልግሎት አለ። ቤተክርስቲያናችን ክፍት ነው። ማንም ሰው ሊያውቅ ይችላል። ላይቭም ይተላለፋል። በየቀኑ ነው ጸሎት አገልግሎት። እዚያ ላይ ግን ኪዳን ተደርሷል። ጸሎቱ በሙሉ ተደርጓል። ከዚያ በኋላ እነሱም መጣው ጸሎት የዕለቱ ውዳሴ ማርያም ደግመን ጸሎተ ማርያም ደግመን አሳርገን ነው ጸበሉ የተጀመረው። በዚህ ሁኔታ ነው እኔ ያየሁትም ያደረኩትም ይሄን ነው። በዚያ ሰዓት የነበሩ ሰዎችም ሁሉ የሚያረጉት ነው። ቀሲስ ሄኖክም እንደመጡ ልክ ሰው ይነሳል፣ ቁሞ ጸሎት ምህላው እናደርሳለን። ውዳሴ ማርያም የዕለቱ ውዳሴ ማርያም ይደገማል። ጸሎተ ማርያም 3 ጊዜ ይደገማል። ያን አሳርገን ወደ ጸበሉ ነው የሚከደው። ቄደርም ጥምቀት ተጠምቆ ነበረ። የቄደሩም ቀን 7 ቀን ጸበሉ ቤተ መቅደስ ሆኖ ራሱ መጽሐፈ ቀንዲል ስላለ እሱን ስንጸልይ ሰንብተን
ያንን አውጥተው ተጠቅመዋል። ይሄን በስርዓቱ በኩል ከዚህ ቤተክርስቲያን ላይ ከስርዓት ውጭ የሆነ ነገር የለም። አብዛኛውን ጸሎት ምዕራፌም ስለምመራው ያንን አድርጌያለሁ። አልተደረገ የሚል ሰው ካለ ምን ላደርግ እችላለሁ? ግን ያ በሙሉ ተጠናቋል፣ ተደርጓል። እንኳን እንዲህ ያለ ነገር ሆኖ ለምሳሌ በጳጉሜን ሲሆን እናጠምቃለን። እኛም ሰው ሌሎች እንግዶች አባቶች ካልመጡ እኔ ማጠምቃለሁ። ሳጠምቅም ልክ በዚህ አይነት ሁኔታ ነው የምናደርገው ማለት ነው እንጂ ሳይጸለይ ዝም ብሎ ባዶ ውሃ ረጩ የሚለው ነገር ሌላ ቦታ ሊያደርጉ ይችላሉ። ከኔ ቦታ እኔ ባለሁበት ግን ያ ነገር አይደረግም። ያን ጸሎት አድርገን አጥምቀዋል። እሺ ከእርሶ እኮ አሁን የተናገሩት ምንድነው? እኛ ከጸለይን በኋላ መጨረሻ ላይ እሳቸው መጡ ነው እያሉ ያሉት በአንድ ቦታ። እሺ በመቁጠሪያ ራስን መደብደብ የቤተክርስቲያን ትምህርት ነው? እኔ አላቅም እንደሱ የሚል ጸበል መቁጠሪያ ይሁንም አይሁንም የሚለው እኔ ስለሱ ነገር የተጻፈ ነገር የለም። የተጻፈ ዋናው አሁን የሚያስተምረን ስርዓተ ቤተክርስቲያን የተጻፈውን ነው የምናየው። የተጻፈውን ጸሎት ጸበልን በተመለከተ ያው እንደሚታወቀው ራሱ መጽሐፈ ቀንዲል አለ ለህሙማን የሚጸለይ በቅባ ቅዱሱ ላይ የሚጸለይ አለ። እሱ ተጸልዮ ነው እንትን የሚለው። ጸበልም ይኸው ገድላቱ፣ ድርሳናቱ፣ ወንጌሉ፣ ኪዳኑ፣ ምህላው፣ መሐረናው ተደርሶ ነው። ይሄ በመቁጠሪያ የሚባለው ግርማ ነበሩ። ይሄ ሁሉ አሁን እንደ ገድላቱ ሲነበቡ መምህር ግርማ ነበሩ። እሳቸው የነበሩ ኪዳን ሲደርስና ውዳሴ ማርያሙ እና ጸሎተ ማርያም ሲደገም እሳቸው ነበሩ። ወንጌልም አንበናል ያን ጊዜ ነበሩ። ከዚያ በፊት ግን እሳቸው ጠዋት ስለመጡ እኔ ያው እንዳልኩት ሌሊት 4 AM ጀምሮ ነው የሚመጣ። እነሱ ከአዲስ አበባ ስለመጡ ደክሟቸውን ስለሚመጣ ጠዋት ነው የሚመጡ። እኛ ግን ቀደም ብለን ከ4 ሰዓት ጀምሮ 4 AM በዚህ ሀገር ከሌሊቱ 10 ሰዓት በኢትዮጵያ ማለት ነው። ከዚያ ጀምሮ ነው አገልግሎት የምናገለግለው እና በዚህ አይነት ነው የምናገለግለው ነው። እንግዲህ አሁን እናንተ ጠየቃችሁ መልስ ሰጠሁኝ። እንዲህ አይደለም የሚል ካለ ምንም ላደርግ። አሁንም ክሊር አድርጉልን። እንግዲህ ከነግርማ ጋር በመጡ ሰዓት በአንድ ጎን ግልጽ ነገር እየተናገሩ ያሉ እኔ ነኝ የጸለይኩት፣ እኔ ጸልዬ ከጨረስኩ በኋላ እሱ መጣ፣ ከዛ በኋላ ማጥመቅ ጀመሩ ይሉናል። እንደገና በአንድ ጎን ደግሞ ወደኋላ ይሄዱና በጠዋት ኪዳን ላይ ደግሞ ብለው ይነግሩናል። ይሄ በራሱ የሚጣረስ ነገር ስለሆነ አሁንም ጥያቄ፣ ቅዳሴ ተደርጓል። ቅዳሴ ላይ ግርማ የሉም፣ አልቆረቡም፣ አላቆረቡም፣ የሉም። በመቁጠሪያ ራስን መደብደብ መቁጠሪያም ተሸጧል። መቁጠሪያ ራሳችሁን ደብድቡ ለህዝበ ምዕመናን አጋንንት ማስወጫ ተብሎ ተሸጧል። ይሄ ቤተክርስቲያን ትምህርት ነው ወይ ካሉ እኔ አላውቅም ካሉ አባታችን እንዴት ነው ታዲያ የሚጠየቁት ማለት ነው? እኔ አላውቅም ካሉ ማለት ነው። አሳዩኝ ብዮታለሁ አይደል? እኔ አላውቅም መቁጠሪያ ሰው እንደሚደበድብ እኔ አላውቅም። አሁን እኛ እያወራን ያለ ነው ተጠያቂ አባት ነው። በመቁጠሪያ ራስን መደብደብ እንዳልኩት ጥምቀቱ የላባጆ ውሃ ነው ለኔ። በቅድስት ቤተክርስቲያን ከቅዳሴ በኋላ የሚደረገው ክንውን በግርማ እጅ የሚደረገው፣ በሄኖክ እጅ የሚደረገው፣ በዮሐንስ እጅ የሚደረገው መኪናን እንደማጠብ ነው እንጂ የቤተክርስቲያን ስርዓት እንዳይደለ ያውቃሉ። ለምን እንዴት ተቆሞ እንደሚደረግ ይሄው ነው። ጸበል ቤት አጠገቤ ነው። ይሄው አባቶች አጠገቤ ያሉ ይሄው ነው። የታመመ ሰው አጸብዬ አውቃለሁ። አባታችን ግርማዬን ነገር እንዳላደረገ ይታወቃል። አባታችን አሁን ለመሸፋፈን ይሄን ከሚያነሱ እየጠየቅኑት ያለ ነው መሰረታዊ ጥያቄ። በመቁጠሪያ እርሶ መነኩሴ ነው፣ ለእግዚአብሔር የተለዩ ነው። በመቁጠሪያ ራስ መደብደብ የቤተ ክርስቲያን ትምህርት ነው። አሁን ባሳየት ግርማ ራሱ አጋንንት አለብኝ የሚል ቪዲዮ ላሳየት፣ እኔ ራሴ አጋንንት አለብኝ ይላል። አጋንንት ያለበት ሰው አጋንንት ማስወጣት ይችላል ወይ ብሎት፣ አይ ቀድሜ አላቅም ነበር ቪዲዮውን አላየውም ነበር እንደሚሉ ስለማቅ እኮ ነው እንጂ ግርማ ራሱ እኔ ራሴ አጋንንት አለብኝ ይላል። እና ኑና አስወጡልኝ የሚል አጋንንትን በአጋንንት ማስወጣት ይቻላል ወይ ብሎት ቪዲዮውን አላየውም ነበር ነው የሚል። አሁን የሆነውን ነው በእርሶ በሚያስተዳድሯት ቤተክርስቲያን ላይ የሆነውን ነው እየጠየቁት ያለው። በመቁጠሪያ ራስን መደብደብ አለ። መቁጠሪያ ይይዛል። መነኩሴ ያልሆነ ሰው በመቁጠሪያ ህዝብ ይደበደባል። መቁጠሪያ ይሸጣል። ስለዚህ ይሄ ቤተክርስቲያናዊ ነው ወይ ብዬ ስጠይቆት ምን አሉኝ? እኔ አላውቅም ይሄንን አሉ። ስለዚህ አሁንም ደግም የምጠይቆት በመቁጠሪያ ህዝበ ምዕመናን ራሱን አጋንንት መደብደብ ቤተክርስቲያናዊ ልምምድ ነው አይደለም?
የመቁጠሪያ ክብር ምክንያቱም ንዋየ ቅድሳታችን ነው። ቢኒ እንዴት አላችሁ? መግባት ይቻል ይሆን? በመሃል ለእኔ ነው ጥያቄ የሰጡት መሰል ነው ወይስ ለሌሎች ይሰጣሉ? ለእርሶ ነው እየጠየቅኩ ያለሁት። ምናልባት ይህንን ጥያቄ የሚያዳብሩ ሰዎች ካሉ ማዳበርም ይዳብርም ካሉ እኔ ነኝ ያስገባቸው። ቢኒ እኔ ነኝ ያስገባቸው። ዶክተር አረጋ ናቸው። ዶክተር አረጋ ናቸው። የቤተ ክርስቲያናችን ሊቅ ናቸው። ቀጥሎ አባታችን ዶክተር አረጋ። ቆይ አንዴ ቆይ አባታችን፣ እኔ አሁን ያነሳኋቸው ጥያቄዎች አሉ። እርሶ ላይ የተደረገ ቤተክርስቲያን ላይ የተደረገ ነው። ጥሩ ነው እንዳይመጡ ማለቱ። ስለዚህ ሌሎቹ ያዳብሩትና እንደ ቅድሙ ጥያቄውን ልመልስ ይሉናል ወይንስ ይህንኑ ልመልስ? ከእርሶ ፍቃድ አልወጣም። ግድ የለም። እርሶ እኮ አሁን ምንድነው ሲሉ አገልግሎቱን እንዳምታታ ነው የመሰለዎት። እርሶ መቼም አንደኛ የፕሮግራሙ መሪ ኖት፣ ኃላፊ ኖት ብዬ ነው ዝም ብለው ምንድነው ነገ ሊያገለግሉ ቅደም ተከተሉን እኮ እናውቀዋለን። ቤተክርስቲያን እንዴት እንደሚገለገል እኮ እየነገርኩት ነው። አላስጨረሱ ይሆነው ነው እንጂ ቀደም ብሎ የሚገለገለው አገልግሎቱ የቤተክርስቲያን ብዙ ነው። እኛ ጋር ለምሳሌ ረሲ ማርያም ብለን ስብዓተ ፍቁር ሁልጊዜ የምናደርገው ማለት ስብዓተ ፍቁር አድርሰን መልካ ስዕል አድርሰን ተአምሩን ብለን ገድላት ድርሳናት ሁልጊዜ በዘወትርም እናደርሳለን። ከዚያ በኋላ ኪዳን እናደርሳለን። ከዚያ በኋላ ደግሞ ገድላቱ የየቀናቸውን ገድላት እናነባለን። ይህንም ወደኋላ ዞር ብላችሁ እዚህ በየቀኑ ያለው የፌስቡክ የቤተክርስቲያኑ ፌስቡክም ዩቱብም ስላለ እዚያ ላይ ቸክ ማድረግ ትችላላችሁ። ከዚህ በኋላ ማንኛችሁም ቢሆን የምናደርገውን አገልግሎት ማለት ነው። እና በጥቅሉ ግን ያ ስርዓተ ጥምቀቱ ስርዓተ ቤተክርስቲያን የጠበቀ ነው የተጠቀምኩት ነው። እኔ ባለሁበት ቤተክርስቲያን ዝም ብሎ የሆነ ነገር የለም። ያን ሁሉ አገልግሎት ቀደም ብዬ ስለምጀምረው ያ ሁሉ አገልግሎት ለዚሁ አገልግሎት ነው የሚውለው ማለት ነው። እና በደንብ ጸሎቱ ተካሂዷል። አልተካሄደ የሚል ሰው ካለ እኔ ምን ማለት እችላለሁ? እኔ ራሴ የፈጸምኩት ሰው ፈጽም ያለው ስል አልፈጸምክም ካለኝ አንድ ሰው ምንድነው መሆን ያለበት? ወይ ወደ ፍርድ ቤት መሄድ ያለበት ማለት ነው። መምህር ግርማ ነበር ወይ ነው እያለን ያለ ነው። መምህር ግርማ ነበሩ ወይ? መምህር ግርማ ለምንድን ነው የተፈለጉት? እንግዲህ ጸሎቱ አገልግሎቱ ሁሉ በእርሶ በታላቁ አባት በቆሞሱ ከተከናወነ ሀብተ ፈውስ ደግሞ ከክህነት ሕይወት ጋር እንዳለዎት ነው የምናምነው። ማንኛውም ካህን ሀብተ ፈውስ አለው። በቃ ማጥመቅ ይችላል፣ መፈወስ ይችላል በተሰጠው ክህነት። እርሶ እያሉ እኚህን ሰው ከአዲስ አበባ ድረስ ኢምፖርት ማድረግ ያስፈለገበት ምክንያት ምንድን ነው? የመጡት ሁሉ ካለቀ ከቅዳሴ በኋላ እንደሆነ ቅድም በህዝብ ፊት ተናግረዋል። እና ለምን ተፈለጉኝ ሰው? እናንተ አዘገጃጅታችሁ እሳቸው መተው የሚቸልሱበት ምክንያት ምንድን ነው? ጸበል ለማለት ስለሚከብደኝ ነው። ይቅርታ ይደረግልኝ። አይ ቲንክ ለዶክተር አረጋም ለሌሎቹም በዚሁ እድል ብትሰጥ ጥሩ ነው። ቤኔ እንግዲህ አባታችን ስለመጡ ከልብ ነው የምናመሰግነው። ተጠያቂ አባትም ስለሆኑ ነው በድፍረት የምንጠይቁት ለማስተማሪያ። እንግዲህ ጥያቄውን የምናጎልብተው እሺ ዶክተር አረጋ ከዛ ቀሲስ ማንኛውንም ጥያቄ ጠይቁ፣ እኔ ፈቃደኛ ነኝ። ምንም መመላለስ እንችላለን። በእውነት ቃል ገብተውልኛል። እሱ የትኛውንም ጥያቄ ጠይቁኝ ስላሉ አመሰግናለሁ። ዶክተር አረጋ ይቀጥሉ። እንደምን አመሻችሁ አባቶች፣ ወንድሞች። በአጋጣሚ አሁን ቀሲስ ድበኩሉ ሲናገሩ ነው የሰማሁት። ጉንፋን ቢጤ ይዞኛ ተኝቼ ነበርና በድንገት ስነሳ እሳቸው እየተናገሩ መሆኑን ሰማሁኝና ብዙውን ነገር ቀሲስ ድበኩሉ ተናግረውታል። አባታችንን ከአሁን በፊት አይቻቸዋለሁኝ። መማር ቤት ይመስለኛል እንደዚሁ ገንዘብ ማሰባሰብ እያደረጉ አይቻቸው። በዛ ያን ቅስቀሳ ካየው በኋላ ሶሻል ሚዲያ ላይም ስለ ጉዳዩ ሪአክት አድርጌ ነበረ። ስለነዚህ ስለ ጠንቋዮች አጥማቂ ነን በሚሉ ቤተክርስቲያንና ህዝቡን በሚያጭበረብሩ ሰዎች ምክንያት እኔ ስጮህ ፕሮባብሊ 12 ዓመት ምናምን ይሆነኛል። የቀሲስ ማን ነው ግርማን ከ15 ዓመት ጀምሮ ነው የማውቀው የሚሰራውን ስራ፣ ሌሎች ጉዳዮች፣ ብዙ ዶክሜንቶች፣ የክሶችም ለቤተክርስቲያን የቀረቡ ዶክሜንቶች ሁሉንም አውቃቸው ነበር። እና አሁን አባታችን እንደው በህዝብ ፊት ያው ዝም ብለው ወይ አንዳንዱን ነገር ያልተረዱት ነገር ይኖራል፣ አንዳንዱን ደግሞ እኔ እንደሚመስለኝ ለማምለጥ በሚመስል ነገር ነው እየመለሱት ያሉት።
ስለ ጉዳዩ በሰፊው ስንልበት ስለኖርን እኔም ፐርሰናሊ አፌክትድ ስለሆንኩኝ በዚህ ጉዳይ ሄኖክንም በሚመለከት ዮሐንስ የሚባለውንም ሰውዬ እኔ አባ ምናምን ቀሲስ የሚል ነገር አልጨምርላቸው። ምክንያቱም ለእኔ እነዚህ ሰዎች ክህነትም የላቸውም፣ ክህነታቸውም ፈርሷል፣ የአጋንንት አገልጋዮች ናቸው። እነዚህ ሰዎች ባሉበት ቤተክርስቲያን በእነዚህ ሰዎች የተገለገሉ ሰዎች እንደገና ሌላ የቄደር ጥምቀት የንስሐ ጥምቀት ተጠምቀው ወደ ቤተክርስቲያን መግባትና በንስሐ መመለስ ያለባቸው ናቸው። እነዚህ ሰዎች የሚያገለግሉ ሰዎች ቤተክርስቲያንን የሚያገለግሉ አይደሉም፣ የተታለሉ የአጋንንት ማህበርተኞች ናቸው ብዬ ነው እኔ የማምነው። እኔ መጀመሪያ እዚህ አውሮፓ እንደመጣሁ አይ ቲንክ ከዛሬ 10 ዓመት አካባቢ ይመስለኛል ዮሐንስ የሚባለው ሰውዬ መጥቶ ነበር እኔ ለአገልግሎት የተጠራሁበት አጥቢያ እና ልክ አሁን የምታወሩትን ነው የገጠመኝ ሁኔታ ማለት ነው። ክብረ በዓል ነው የሐምሌ ገብርኤል ይመስለኛል። እኔ ማታ ለአገልግሎት ተጠርቼ በዛውም ስልጠና ነበር አገልግሎት ሰጥቼ ስልጠና አለ ስደርስ ከአውሮፓ ከሁሉም ሀገር ህዝብ ተጠልቋል ግቢው። ግን ያኔ ያንም ህዝብ መምጣቱን አላውቅም። ይሄ ዮሐንስ የሚባለው ጠንቋይ መምጣቱን አላውቅም። ስለ ሰውየውም ብዙ ሰምቼ አላውቅም። እና እዛ መጣሁ፣ አስተማርኩ፣ ስልጠና ሰጠሁ። ሌሊት ላይ ማህሌት ቆምን። አንዳንድ በተለያየ አጋጣሚ ወደ አገልግሎት የመጡ መርጌቶች ተሰባሰብና ቆምን። ልክ ቅዳሴ መሀል ላይ ቤተ መቅደስ ውስጥ ነበር ያለሁት። ያው ሰማሁ ሌሊት ላይ ሰውዬ መምጣቱን እና ሰው ብዛቱ ምንድነው ስል ይሄማ አጥማቂ ገሌ የሚባል ሰውዬ መጥቶ ነው የሚል ወሬ ሰማሁ። ለዚህ ሰው ነው ይሄ ሁሉ የተሰበሰበው? 5 ቀን ሙሉ ሲያጠምቁ ይሄው ግቢው በሙሉ እንዳለ ቅጠል በቅጠል ሆኗል፣ ውሃ በውሃ ሆኗል ግቢው በሙሉ። ግማሹ ይንደፋደፋል፣ ግማሹ ይጮሃል በየቦታው ምናምን እና ለክብረ በዓል አይደለም የመጣው ይሄ ሁሉ ሰው፣ ግማሹ ለመጠመቅ ነው። ለምንድን ነው ያመጡት ብዬ ስጠይቅ አይ ገንዘብ እጥረት ስላጋጠማቸው ሰበካ ጉባኤው ትንሽ ገንዘብ ለማግኘት ነው የሚል ነገር ነገሩኝ። እና ይሄ ሰውዬ እያለን ለምን ጠራችሁ ብዬ ተጣለው የጠሩኝ ሰዎች ጋር አገልግሎት። እንዴት ይሄ ሰውዬ ባለበት አጥቢያ እኔን ትጠሩኛላችሁ? ቀድማችሁ ለምን አልነገራችሁ? እኔ መምጣት አልችልም ነበር የሚል ነገር ተናገርኩ። ሌሊት ላይ መጣ። በጣም ተናደርኩ። ቤተ መቅደስ ነበርኩ። እያስቀደስን መጣ። ሰውየው በሌላ አንጻር ቆሟል። ምንም የሚያውቀው ነገር የለ ስለ ቤተክርስቲያን። ቅዳሴ ተጀምሮ መግባት መውጣት አይቻልም በስርዓቱ። እሱ ግን በቅዳሴ መሀል ነው የመጣው። ከዛ እኔ ዝም ብዬ መታዘብ ጀመርኩ። ስልኬን አውጥቼ ቪዲዮ መቅረጽም ጀመርኩ። አንዳንድ ቦታ ላይ ህዝቡ ታቦት ይዞር ተባለ። ታቦት እየዞረ የዮሐንስ የሚባለውን ሰውዬ መስቀል ለመሳለም የሰውየውን ጨርቅ ለመንካት ግማሹ መሬት ላይ ይወርቃል፣ ግማሹ ይሞታል፣ ግማሹ ያለቅሳል። ምንም የማይሆነው ነገር የለም። ታቦቱ ግን ለነሱ ምን የሚለው ታቦቱን ሊረግጡት ካህናቱን እየተረማመዱ ታቦቱን የተሸከሙትን ካህን ረግጠው ሊጥሏቸው ማለት ነው። እንደዛ ሆኖ አለፈ። በጣም ተቆጣው። ከዛ በኋላ ቤት ሄድኩ፣ ወደሚሄድበት ከተማ ሄድኩ። ስለ ጉዳዩ ጻፍኩኝ ማለት ነው። የእሳቸውን የተወሰነ ቪዲዮ አያይዤ ከዛ አጥቢያ ጋር ከዛ በኋላ አልሄድኩም። ተጣላን ማለት ነው አጥቢያው ጋር። ሰበካ ጉባኤውም ምን አለ በውስጥ መተብን ነግረን እንደዚህ ከምታደርግብን ምናምን ነገር አሉ። አይ አገልግሎታችሁ የሄዳችሁበት ነገር ገንዘብ ለማግኘት እንደሆነ ይገባኛል። ግን ገንዘቡን ያገኛችሁት በተጭበረበረ ትክክል ባልሆነ እግዚአብሔር የሚፈልገው ንጹህ አገልግሎት እንጂ የተጭበረበረ አይደለም። አንድ ሰው 1 ሚሊዮን ብር ሰርቆ ከሰረቀው 1 ሚሊዮን ብር ላይ 100,000 ቢሰጥ እግዚአብሔር እንደ አይነት የተምታታ አገልግሎት አይደለም የሚፈልገው። እንደ አይነት ቅጣም ባሮ የጠፋበት አገልግሎት አይደለም። ስለዚህ አገልግሎታችሁ ንጹህ ስላልሆነ በአደባባይ ነው መዋጋችሁ አልኩኝ። ከዛ ቦታ ሳልደርስ 6 ዓመት ከዛ ወጣሁ ማለት ነው። አሁን ከምልበት አገር ወደ ሌላ ሀገር ወርኩኝ፣ እዚሁ አውሮፓ ማለት ነው። ሄኖክ የሚባለውንም ሰውዬ እንጦጦ እንደነበረ ነው የማውቀው። እሱም ጋር የሚሄዱ የእሱን ሴቶች ሁሉ ምን ሁሉ ያድነናል እያሉ ምንም በብልታቸው ሁሉ ነው ዘይት የሚከተዩ ነበረው። እንደ አይነት ነውረኞች ናቸው እነዚህ ሰዎች። የሴቶች ብልት እየሰበሰበ የሚያደርግላቸው እና እንደውም ይህንን ከሚያደርጉ እኔ ጋር ከተማሩ ቴዎሎጂ ሁሉ እኔ ጋር ከተማሩ ሴቶች ይህንን አገልግሎት እያገኙ እኔ እሱን ስነቅፍ ለምን ነቀፍከው ብለው በውስጥ ያዋሩኝ አሉ። መጨረሻ ላይ አምነው አሁን ተጸጽተው ይህን ነገር የተዋሉ። እንደ አይነት ነውረኞች ምዕመኑን ያመመውን ሰው በድህነቱ፣ በክፍተቱ፣ ባለበት ችግር፣ በጭንቀቱ ገብተው ነው የሚያታልሉት። ዮሐንስን በሉት ሄኖክን በሉት ግርማን በሉት ፈጽመው የፈወሱት ከዛ በኋላ ድጋሜ እነሱ ጋር ለፎስ ያልሄደ ሰው አታገኙ። እንደዚህ ሰዎች የሚሰሩት በአጋንንት ስለሆነ የዘላለም ዓለም የእነሱ አሽከር አድርገው ማኖር ነው የሚፈልጉት። የሚሰሩት በዛር መንፈስ ነው። ለምሳሌ ዮሐንስ የሚሰራው በዛር መንፈስ ነው። ይሄኛው ግርማ የሚባለው ደግሞ በጥንቆላ መንፈስ ነው የሚሰሩት።
እነዚህ ሰዎች ፈጽመው የማዳን ስልጣን የላቸውም፣ ኃይሉም የላቸውም። ግርማ የሚባለው ድቁና ቄስ የሆነው አሁን በቅርብ ነው። ይህንን የማጥመቅ እና የማጭበርበር ስራ የጀመረው ግን ድሮ ነው፣ ገና በ1980ዎቹ መጨረሻ አካባቢ ነው። አቡነ ገብርኤል ድሮ የቀድሞ አቡነ ገብርኤል በነበሩበት ሰዓት አርፈ ተቀመጥ ሁሉ ብለውት ነበረ። የመጀመሪያ ካሴት ማውጣት ሲወጣ እስኪ እንዴት አጋንንትን ማውጣትህን እሺ ጥሩ እንደ በካሴት አጋንንት እንዴት እንደሚያደርግ ፕሮሲጀር ድራማ እየሰራ ታወጣለህ ብለው ጠይቀውት ነበረ ታላቁ አቡነ ገብርኤል። ይህን ራሳቸው ናቸው የነገሩኝ። እና ይህንን ብዬ ስለነቀፍኩት እንዴት አጋንንትን በአደባባይ ላይ ታለማምዳለህ ድራማ ሰርተህ ካሴት አውጥተህ ስለው ይህን ማከነቀፉ ብሎ በዛው ጠፋ። በሌላ ጊዜ ስንገናኝ 16ኛ ካሴቱ ላይ ደርሷል አሉ። እንዲህ አይነት ነውረኞች ናቸው፣ እንዲህ አይነት አጭበርባሪዎች ናቸው። ግርማ በተደጋጋሚ ታግዷል። ግን ደግሞ አንፎርቹኔትሊ እንዳለመታደል ሆኖ አንዳንድ አጥቢያዎች ልክ አሁን አባ እንዳደረጉት ችግር ሲገጥማቸው የገንዘብ እጥረት ሲገጥማቸው ይጠሯቸዋል። እነዚህ ሰዎች ገንዘብ ይሰራሉ፣ ያንን ገንዘቡን በሸር ይካፈላሉ። ሌላ ምን የማውቀው አውሮፓ ውስጥ ጣሊያን ውስጥ አንድ ቦታ ላይ መጥቶ $300,000 በላይ ሰርቶላቸው ለመጀመሪያ ዙር፣ በሁለተኛው ዙር ለሚመጣው ደግሞ 300,000 ይሰራላቸውና ግማሹን ያንን 50% የመጀመሪያው ሙሉ ይሰጣቸዋል፣ የሁለተኛውን ግማሹን እሱ ግማሹን እነሱ። ሁለተኛ ሲመጣ 5 ሻንጣ ሙሉ መቁጠሪያና ዘይት መጥቶ እንዲሸጥ ፈቀዱለት። እንዲህ ነው ድራማውን እናውቀዋለን። እኔ በአደባባይ አሁን የምናገረው እነሱ ሰዎች መጋለጥ ስላለባቸው ነው። ፈጽሞ ደጋፊዎቻቸውም ተከታዮቻቸውም አሁን አባም ጨምረው መጋለጥ አለባቸው። አባ ልባቸው ያውቃል ምን እንደሚሰሩ፣ ድራማው ይገባቸዋል፣ ይሄን ያውቃሉ። አሁን አሜሪካ ደግሞ ዋና መናኸሪያቸው አሜሪካ ሆኗል። ሳክራሜንቶ የሚባል ቦታ አሁን እሳቸው ያሉበት በስም እኔ አይቼዋለሁ። ይሄ ሄኖክ የሚባለው ሰው ሲያጭበረብር ማለት ነው። እሱ ሄኖክ የፈረንጅና አጋንንት የያዘው ራሱ ምናምን ያለበት የተለያየ ፎቶና ምናምን እየለጠፈ እኔ ሶሻል ሚዲያ ላይ እኛ ድሮ መቀለጃችን ነበር ይሄ ሰውዬ የሚሰራውን ድራማ። ግን እኛ በቀለድን ቁጥር እኛ ባሾፍንበት ቁጥር ሰው እየተማረ እየተለወጠ አልተመለሰም፣ እንዳውም እየጨመረ አሁንማ እየነገሰ ምን ማዕት ተከታይ አብዝቷል። ምክንያቱም እንደዚህ አይነት ጥንቆላ መንፈስ ያላቸው ሰዎች ከፍተኛ የሆነ ተከታይ ያላቸው። እንደሚታወቀው የሐዋርያት ሥራ ምዕራፍ 14 ይመስለኛል፣ ቢኒ ታግዘኛል። እነ ቅዱስ ጳውሎስ እያስተማሩ ሲሄዱ አንድ ቦታ አንዲት የጥንቆላ መንፈስ ያለባት ሴትዮ መጣች እና እዚህ ልዲያ የምትባል ሴት ልቧ በተከፈተበት ቦታ ላይ ነው እና እዛ ቦታ ላይ እያስተማሩ እያለ ያቺ ጥንቆላ መንፈስ ያለባት ለከተማው ባለጸጋ በጥንቆላ መንፈሷ ሀብታም የምታደርግ ሴት ነች እና መጣችና ምንድን ያለው በእሷ ላይ ያለው አጋንንት እነ ቅዱስ ጳውሎስን ተነሳና ምን አላቸው? እነዚህ የእግዚአብሔር ሰዎች የሚሏችሁን ስሙ ብሎ ነው የተናገረው። ማን ነው ይህን የሚያደርገው? በሴትዮዋ ላይ ያደረው የጥንቆላ መንፈስ ነው ይህን የሚለው። እሷ ዝም አድርጉ። ያቺ ሴትዮ የምትናገረው ነገር እውነት ነው የሚመስለው ለብዙሃኑ ለሰው። ምክንያቱም እያወራች ያለችው ስለነ ቅዱስ ጳውሎስ እውነትነት እየመሰከረች ነው የሚመስለው። ግን ዲያብሎስ ለተንኮሉ ነው ይሄን የሚያደርገው። በዚች መንፈስ በዚህ ሴትዮ ላይ ያደረው መንፈስ እውነት ከተናገረማ ይችን ሴት ስሟት እንድል ነው ህዝቡ የፈለጉት። ከዛ ቅዱስ ጳውሎስ ግን ያውቃል ይሄን። አንተ የጥንቆላ መንፈስ ከዚህ ሂድ ብሎ አባረረው፣ ገስጸው። ከሴትዮዋ ላይ ያለ መንፈስ የጥንቆላ መንፈስ ወጣ ይላል። ሐዋርያት ሥራ ማንበብ ትችላላችሁ። ሲወጣ ሴትዮዋ አሁን መንፈስ አልባ፣ ጥንቆላ አልባ፣ ዛር አልባ ሆነች ማለት ነው። አሁን ይህን ቅዱስ ጳውሎስ ምንድን ነው ያለው? ሊያሳስትና ሊያጭበረብር እንደሆነ አጋንንቱ ያንን ያለው ስለሚያውቅ ሲያስወጣው፣ ሴትዮዋ ደግሞ አቅማቢ ስትሆን ወደ ቤቷ ስትሄድ መጠንቆል አቃታት። ከዛ ባለስልጣኑ ተናደደ፣ ጥቅሙ ተቀረበት፣ ተናደደ። እነ ቅዱስ ጳውሎስ የሚባሉትን ከከተማ ፈልጎ አሳሰራቸው። ታሪኩን ታውቁታላችሁ። ከዛ በኋላ እስር ቤት ገቡ። እየዘመሩ እያሉ በሰንሰለት ታስረው ሌሊት ብርሃን ታያቸው። ሰንሰለቱ እንደ ብረቱ እየቀለጠ ከዛ ወጡ። ብዙ ተአምር ተደርጓል። ከዛ በኋላ የጠንቋዩም ሰውዬ ብዙ ሰዎችም ወደ እነ ቅዱስ ጳውሎስ መጥተው ተጠመቁ ይለናል። ሰፊ ነው ታሪኩ። ይህ የሚያሳየን እንዲህ አይነት መንፈስ ገና ከመጀመሪያው ከሐዋርያት ዘመን ጀምሮ የነበረ ነው። እንዲህ አይነት አጭበርባሪዎች። ስምዖን መሰሪ የሚባለው ሰውዬ በጥንቆላ መንፈስ ነው ወደ ላይ መጥቄ እሄዳለሁ ብሎ የጀምሮ የነበረው። የነ ዮሐንስ፣ የነ ሄኖክ፣ የነ ግርማ ኢትዮጵያ ቤተክርስቲያን ውስጥ የተተከሉ በ50 ሚሊዮን ምዕመናን መካከል የተተከሉ ሲሞናውያን የሲሞን መሰሪ አይነት የጥንቆላ መንፈስ ያላቸው ያቺ የጥንቆላ በሐዋርያት ሥራ ላይ የምናያት ሴትዮ አይነት የጥንቆላ መንፈስ ያላቸው አጭበርባሪዎች ናቸው። እነዚህ ሰዎች አጭበርባሪዎች ናቸው። ማጭበርበራቸውን በይፋ የሚናገሩ እኔ በነበርኩበት ቦታ ለክስ የመጡ የስጢፋኖስ ቤተክርስቲያን አዲስ አበባ ያለው የቅዱስ ስጢፋኖስ ቤተክርስቲያን ሰንበት ትምህርት ቤቶች አምጥተውት የነበረው ዶክሜንት እዛ ዶክሜንቱን አይቼዋለሁ። ለህግ የቀረበው ተካሰው ስለነበር 32 ጋርድ አለው ሰውየው እና ለነዚህ 32 ጋርዶቹ 3 ሚኒባስ ገዝቶላቸው ነበር። ይሄን የምናገረው ከ12 ዓመት በፊት የነበረው ነው።
እና ያኔ ተከሶበት የነበረው በጊዜው በዛ ዘመን እንኳ 4 ሚሊዮን ቤት ለራሱ የነበረው ለልጁ የነበረው እና መዓት ጉድ ሀብት ነው ያካበተባቸው። ይሄን የሚያካብተው በቅዱስ እስጢፋኖስ ስም ነው። እዛ ቤተክርስቲያን ያሉ ካህናት ግን ከዚህ ጥቅም ተካፋይ ናቸው። እና አሁን በአደባባይ መጥተው አባ ምናልባት አባ ንጹህ ሊሆኑ ይችላሉ። እኔ በዚህ ብረት በሙሉ ገብተውበታል፣ በቢዝነሱ ተጋሪ ናቸው ማለት እያልኩ አይደለም፣ አላውቅም ስለ አባ። አብዛኛው ግን እነዚህ ሰዎች የሚያመጡ ሰዎች ከዚህ ንጹሃን አይደሉም። ከዛ ተነስቼ ነው አባም ተነካክተው ሊሆን ይችላል። ካልሆነ ግን ማጥመቅ፣ ፈውስ መስጠት የካህናት ስልጣን ነው እንጂ ለግርማ የተለየ ነገር የለውም። ግርማ ምን ስለሆነ ነው እንዲህ የሚል ትምህርት የለም። ከዛ በኋላ ስለ ቄደር ስለ ቀንዲል አወሩ አባታችን። ቄደር ሌላ ሚስጥር ነው። ቄደር ሚስጥር ሊፈጽም አልመጣም። ግርማ መቁጠሪያ ሊሸጥ በመቁጠሪያ ሰውን እየደበደበ ገንዘብ ሊሰበስብ ገንዘቡን ልትካፈሉ ነው የጠራችሁት እንጂ እውነት ምንም ገንዘብ የሚሰጥ ባይኖር ምንም አይነት ገቢ ባያስገኝ ግርማን ማንም ሰው አይጠራውም። አሜሪካም አውሮፓ ማንም። ግርማ የተፈለገው ብቸኛው ሄኖክም የሚፈለጉት እነዚህ ሰዎች እንዴ ጠንቋዮች የሚፈለጉት ብቸኛ ተፈላጊነታቸው ገንዘብ ስለሚያመጡ ነው። በዛ ገንዘብ እናንተ ማሟላት የምትፈልጉትን ነገር ጊዜያዊ ጥቅማችሁ ልታሟሉ ነው። ያ ገንዘብ የኃጢአት ገንዘብ ነው። ያ ገንዘብ የደም ገንዘብ ነው። ሰዎች ተፈውሰው የሚሰጡት ገንዘብ ወደው የሚሰጡት ሳይሆን ተገደው በድህነታቸው ተገብቶ በክፍተታቸው ተገብቶ የሚገኝ ገንዘብ ነው እና ይሄ ፈጽሞ ስህተት የሆነ ነገር ነው። ቢኒ ለምሰራው ስራ በጣም ትልቅ አክብሮት አለኝ። በተደጋጋሚ ማስታወቂያ ሰርታ አይቻለሁ፣ ግን ላይቭ የመግባት እድሉ ስላልነበረኝ እንዲህ የመናገር እድሉን ስላላገኘው ነው። በጣም ነው የማመሰግነው። አባታችን ግን ይሄንን ጉዳይ እኔን መሞገት ከፈለጉ በእያንዳንዱ ነገር በቤተክርስቲያኗን ጉዳይ በስርዓቷን ጉዳይ በእነዚህ ሰዎች ህገወጥነትም ከአቡነ ጳውሎስ ጀምሮ ህገወጥነታቸው ሲጻፍ በሽማግሌ እያስመጡ በገንዘብ እየደለሉ ጳጳሳቱን ፓትርያርኮቹ ሳይቀር ሁሉ እያስለመኑ እንደገና እየተመለሱ እንጂ በስርዓት በቅዱስ ሲኖዶስ በቋሚ ሲኖዶስ ሁሉ በደብዳቤ የታገዱባቸው ጊዜያት በርካቶች ናቸው። አሁንም ቢሆን ጳጳሳቱና የገዳማት አስተዳዳሪዎቹ ገንዘብ እናገኝ እያሉ በውስጥ ለውስጥ የሚሰሩ ስራ ነው። ይሄ የታወቀ ነው እንጂ እኒህ ሰዎች ህጋውያን ስለሆኑ አይደለም። እና እንደው ማለት የማያዋጣ ነገር ይዘው ባይከራከሩ አባ ትዝብት ነው የሚጥሉት። ብዙ የሚያውቁ የቤተክርስቲያን ሰዎች አሉ ጉዳዩን በጥልቀት የሚያውቁና ትዝብት ላይ ይወድቃሉ። ተሳስቼ ነው ብለው ይቅርታ አድርጉልኝ ብለው የተቀደሰውን አገልግሎት መስመር ይዘው ህዝቡ እርዱኝ ማለት ይሻላል። አሁን በዚህ ሰዓት የሚረዳ ሰው ምናምን በጣም ሁላችን እንረዳለን። እውነት ለመናገር ከቸገሮት ያንን ይንገሩን። የግርማ መንገድ የኃጢአት መንገድ ነው። የሄኖክ መንገድ የዮሐንስ መንገድ የጥንቆላ የዛር መንፈስ ነው። በዚህ መንፈስ የሚገኝ ገንዘብ ለእርሶ ምንም አይጠቅሞትም። ለራስዎት መንፈሳዊ ህይወት ራሱ ችግር ነው የሚያመጣበት። እኒህ ሰዎች ካስነኮት የሚያስነኮት መድኃኒት ካለ በሽተኛ ነው የሚያደርጉት። እውነቴን ነው የምነግረውት። በጣም ብዙዎቹን በእንደዚህ አድርገው ትዳር የበተኑት ትዳር መዓት ነው። ምን እኮ የማህበረሰብ የሰራውን ቪዲዮ እኮ ከ2 ዓመት በፊት 2 ክፍል ቪዲዮ አለ እኮ በእነዚህ ሰዎች ትዳራቸው የተለያየ መመለስ ያልቻሉ እስካሁን ድረስ በበሽታ የምትሰቃዩ ሰው እንዴት አይነት ህይወቱን እንዲህ አይነት ምስቅልቅል ውስጥ ይከታል? እና አባታችን እውነት በየዋህነት አድርገውት ከሆነ እንደሞም ይመስለኛል ሀይቅ እስጢፋኖስ ስላሉም እንደዚህ አይነት ደገኛ ገዳማት ታላላቅ ገዳማት ከዛ አይነት ባክግራውንድ ያለውት ከሆነ የከተማ መነኮስ ስለማይመስሉኝ በየዋህነት ተታለው ይመስለኛል እውነት ለመናገር እና ይቅርቦት የነዚህ አጭበርባሪዎች ገንዘብና ህብረት ራስዎትን ለህዝቡን የሚቅርታ ጠይቀው ገንዘብ በይፋ ይለምኑ። እኒህን ሰዎች አላስመጣም። በቦታዬ ተሳስቻለሁ፣ ይቅርታ አድርጉልኝ የኢትዮጵያ ምዕመናን፣ ግን እኔ ቸግሮኛል፣ ላግዙኝ ይበሉ። እናግዛለን፣ እኛም እናስተባብራለን። ቢኒም ጨምሮ ያስተባብራል። አመሰግናለሁ ቢኒ። እሺ ዶክተር ቃልዮት ያሰማልን። ምናልባት አባታችን የተነሳንበትን ነገር ያው ሰዎች በመሃል እየገቡ ሀሳብ እየሰጡ ነው። ለህዝበ ምዕመኑ ለጥንቃቄ በጣም ጠቃሚና የሚረዳ ነገር ነው ዶክተርም የተናገሩት ነገር። ይህም በቅንነት እንድንይዘው ይሁን። ምክንያቱም አባታችን አሁን ተጠቅሜባቸው ነበረ፣ ከዛ በኋላ ግን ወስነናል አሁን እንዳይመጡ የሚል ግልጽ ነገር የራሳቸውም ነገር ያለበትን ነገር ተናግረዋል። አባታችን እንደው ከትልቅ ይቅርታ ጋር አሁን እንግዲህ ካህን ደግሞ ላስቀጥል ነው። እኔን እንግዲህ ዝዋይ ያለው አያውቁኝም አይደለ? ዝዋይ አንተዋወቅም እኔና እርሶ። እነ ግርማ ግን ዝዋይ 3 ሆነው በአሰብ አድርገው ከኤርትራ በአሰብ አድርገው ሲመጡ በደንብ የዝዋይ ህዝብም እርሱም ጭምር ያውቃሉ ወታደር እንደነበሩ። ከዛ በኋላ እንደው ለህሊና ቢንያም አሁን
ካህን ነኝ ብሎ ቢመጣ እንደያወቅን አንተ መናፍቅ ፓስተር የነበርክ የማለት ሞራሉ ወደ ሌላ ሳንሄድ፣ ምክንያቱም አንድ ገዢ ሐሳብ እኔና እርሱ የተስማማንበት ቅድም አለ። ማንም ከእንግዲህ ከቤተክርስቲያን አይደል የቤተክርስቲያን ክብሯ መጠበቅ አለበት ብለው ተናግሯል ማለት ነው። ግርማ ወታደር እንደሆነ ይዞ አይሰው ያውቃል። ካህን እንዳልነበረ ይዞ አይሰው ያውቃል። የሆኑ ጳጳስ ካህን ብለው ስለሰጧቸው እርሶ እያወቁ እኛ እያወቀን ካህን ናቸው ብሎ መቀበል ማለት በእግዚአብሔር ቃል ላይ እንደመረማመድ ለን የምንቆጥረው ሐሳብ ነው። እርሶም እንግዲህ ከእንግዲህ አልቀበላቸውም የሚሉበትን ነገር ወደ ሌላ ሳይሄዱ እንዲያስተምሩን ነው እየጠየቅን ያለ ነውና፣ እሺ አሁን እንግዲህ እርሶ እኔ ጸልዬ ግርማ መጥቶ አጠመቀ፣ ቅድም ዶክተር ያለው ነገር ይያዝና እዚህ እንግዲህ ቀሲስ አሉ፣ ቀሲስ ቴዎድሮስ ስላሉ እኔ አሁንም ቀሲስ ቴዎድሮስን በእርሶ ፊት ነው የምጠይቃቸው። እሳቸው በቅድስት ቤተክርስቲያን አንድ እንግዲህ ጸበል መጸበል ወይም ጸበል እንዲጠመቅ ሰው ሲደረግ የቤተክርስቲያን ስርዓት ምን ያስተምራል? እና ይሄንንና ለእርሶ የሚያቀርቡትን ነገር እናደርግና ይሄን ከመለሱልን በኋላ ወደ ሌሎቹ ጥያቄዎች ደግሞ እንሄዳለን። የቪዲዮ መረጃ እንግዲህ በደንብ ነው ምልክሎት። እርሶም እንደኛ ሆነው ወደፊት ለመቃወም መረጃ ያስፈልገኛል ስላሉ በደንብ እንሰጦታለን። በዚህ አጋጣሚ አንድ ነገር ልንገራችሁ። ዮሐንስ ዛሬም በገዛው ቦታ እያጠመቀ ነው ሰምቻለሁ። ከ89 ያላነሰ ደብዳቤዎችና መረጃዎች ልክ ያለው ዳላስ ላሉ አባቶች ዮሐንስ ዛሬም እያጠመቀ እንዳለ ስሰማ ዛሬም ልክ ያለው ተናገር ያለው በቅድስት ቤተክርስቲያን እመኑኝ፣ ከማንም ጋር እንደራደረው ሞታችን እንመርጣለን። ስለዚህ አሁን የዮሐንስን ጉዳይ አድርሰናል። በዛ ደብዳቤ ለዛም ሆልዶን የተደረገ ነገር አለ። በጎን ግን ጥቅም የሚያሻፍተው ህዝብ አለ። ይሄን ነገር እየተደረገ እንዳለ እየጸበለ እንዳለ እያጠመቀ እንዳለ ሰምተናል። እንቀጥላለን። ምክንያቱም አባታችንን ብቻ ሳይሆን እያንዳንዱ ቦታ ላይ መጠየቅ ያለብን የቤተክርስቲያን ትምህርትን እናስተምራለን፣ እንጠይቃለን። በዚህ አጋጣሚ እዚህ ያላችሁ ፕሮቴስታንቶች፣ ሌላ እምነት ውስጥ ያላችሁ እኛ ቤተክርስቲያናችን በሰው ዶግማ የተሰራች አይደለች። ስለዚህ እኛው ባክቱ የቤተክርስቲያን ትምህርት ይከበረ ይጠበቅ ብለን ነው አባታችንን በዚህ ያክል የምናናግረው። እንዲህ ብትጠይቁበት አቅም አላችሁ፣ እንዲህ የምትጠይቁበት አቅም አላችሁ። አያችሁ፣ ቤተክርስቲያናችን አንዴ ተመስርታለች። በዶግማ ቁልጭ ያለ ነገር አለ። አስተዳደራዊ መዋቅሯን ቤተክርስቲያን ሰርታለች። ለዚህ ነው የምንጠይቀው። ስለዚህ አንዳንዶች ሌላ ነገር የምትሉ አያስኬዳችሁም እና ቀሲስ ቴዎድሮስ እድል ልስጥና ወደ ሌሎች እመጣለሁ። እሺ ቢኒ ያመሰግናለሁ። በታችን ቡራኪዮት ይድረሰኝ። ሁላችሁንም ሰላም ብያለሁ። ኬኩን ጌትሽ፣ ዶክተር አረጋ፣ ዶክተር ፈቃደ ስላሴ፣ መምህራችን መምህር ፋሲካው፣ ወዳሴ ማርያም ወንድማችን ኤፍሬም፣ ከታችም ያላችሁትን ሰላም ብያለሁ። አይ ቲንክ እኔም ቀሲስ ዲበኩሉ እየተናገሩ ነው የገባሁት እና አሁን ዶክተር አረጋ ያነሱትንም ሀሳብ ጊዜም ለመቆጠብ የኔም ሀሳብ ከሁለቱ ሀሳብ ጋር ብዙ የተለየ አይደለም። በደንብ ገልጸውታል። አባታችን ትላንትናም ጀምሮ ሲያነሱት ከነበረው ነገር አንጻር በተወሰነ መንገድ እውነት ለመናገር ቅንነት አይቼባቸዋለሁ። የእነዚህ ሰዎች ቀጥተኛ ተባባሪ አይመስሉኝም። ምናልባት ያው ብዙዎቹ እንደሚያደርጉት ከገንዘብ ፍለጋ ወይም ቤተክርስቲያን ለመስራት ቤተክርስቲያን ለመግዛት እነዚህን ሰዎች መጠቀም አስፈላጊ ሆኖ በሌሎች ጫና ሳያምኑበትም አድርገውት ይሆናል ብዬ አስባለሁ። ግን ካነሷቸው ነገሮች አንጻር አንዳንዱ ላይ ደግሞ ትንሽ እነሱን የሚደግፍ የሚመስል ሀሳብ ሲያነሱ ስለሰማሁኝ፣ ለምሳሌ ቅድም አባታችን ሲያነሱ አዲስ አበባ ያጠምቁ የነበሩ ስለነበረ ነው እዚህ ያመጣኋቸው የሚል አይነት ነገር አንስተዋል ካልተሳሳት። እነዚህ ሰዎች አዲስ አበባ የሚያጠምቁት በጣም የተወሰነ ቦታ ነው፣ ከ2 ከ3 ቦታ አይበልጥም። ያንን የሚያደርጉበት ምክንያት ደግሞ ግልጽ ነው። ከነሱ ጋር በጥቅም የተሳሰሩ ነጋዴዎች ቤተክርስቲያን ውስጥም ስላሉ አሁን እነዚህ ሰዎች የፈለጉበት ቦታ እንዲሄዱ እንደፈለጉ ቤተክርስቲያኒቱን እንዲመዘብሩ ያስቻለው አንዱ ደካማ የሆነ አሰራር ስላለና ለዚህ የሚተባበሩ ወዳደሮች ቤተክርስቲያን ውስጥም ስላሉ ነውና ይሄ የሚያስኬድ አይመስለኝም። አባታችን እንደገባኝ እርስዎ እነዚህን ሰዎች ሀሳብ ሙሉ ለሙሉ ደግፈው ከነሱ ጋር የሚቆሙ አይነት ስላልሆኑ የሚሻለው የሚመስለኝ እውነት ለመናገር እነዚህ ሰዎች በብዙ መንገድ የሚጠየቁበት ወንጀለኞች ናቸው። ከህግ አግባብ የሚጠየቁበት ብዙ ወንጀል ሰርተዋል።
የብዙ ሰው ትዳር አፍርሰዋል። የብዙ ሰው ቤተሰብ በትነዋል። በሞትም ጭምር የሚጠየቁ ናቸው። እነዚህ ሰዎች በሚያደርጉት የተለያየ ፈውስ በሚመስል ሰይጣናዊ ድርጊት ህይወታቸውንም ጭምር ያጡ ሰዎች ብዙ ናቸው። እውነት ለመናገር በወንጀል የሚጠየቁ ናቸው። ህግ ያለበት ሀገር ቢሆን በወንጀል የሚጠየቁ መታሰር ያለባቸው ሰዎች ናቸው እነዚህ ሰዎች። ስለዚህ እንደ እርሶ ያለ ቤተክርስቲያኒቱን በደንብ የሚያውቅ ከታላቁ ከሐይቅ እስጢፋኖስ ገዳም ያደገ የወጣ አባት በፍጹም ከነዚህ ወንበዴዎች አጭበርባሪዎች ጋር ሊተባበር የሚችልበት አካሄድ ያለ አይመስለኝም። አሁንም በደንብ ስለነዚህ ሰዎች ያሉትን መረጃዎች ለማየት ይሞክሩ፣ አባታቸው ለማየት ይሞክሩ። ካስተምሮ አንጻር፣ ከልምምድ አንጻር፣ ከሚሰሩት ተግባርም አንጻር በፍጹም ክርስቲያናዊ ተግባር የሚፈጽሙ ሰዎች አይደሉም እነዚህ ሰዎች እና ከቻሉ ይቅርታ ጠይቀው ከዚህ በኋላ እነዚህ ሰዎች የሚሰሩትን ትክክለኛ ያልሆነ ስራ የሚቃወሙ እግዚአብሔር ለሰጡት መንፈሳዊ ኃላፊነት በአግባቡ ኃላፊነቱን የሚወጡ ቢሆኑ ነው ደስ የሚለንና በግል ከነዚህ ሰዎች ጋር ምንም ያገናኘን ነገር የለም። አባታችን እንዲያውቁት የሚገባው ነገር እዚህ ያለነው ሁላችንም የራሳችንን ኑሮ የምንኖር በቤተክርስቲያን ውስጥ አገልግሎት ቢሆን የተሻለ የሚባል ቦታ ያለን አገልጋዮች ነን እና ምንም ሌላ እነሱን ተመቅኝተን ወይም የነሱ ህይወት አጓጉቶን እነሱን የምንቃወም ሰዎች አይደለን። የኛ ጉዳይ ልምምዳቸው፣ አካሄዳቸው ከቤተክርስቲያን ስርዓት ውጪ ነው። ካስተምሮ አንጻር ሰው በአጋንንት ተይዞ ይወለዳል የሚል ትምህርት አላት ቤተክርስቲያን አባታችን። አሁን ግርማ መጽሐፉ ላይ እኮ እንዲህ አይነት ጽሁፍ ጽፏል። በማለዳ መያዝ የሚል መጽሐፍ እንዳለው ያውቃሉ? እዛ መጽሐፍ ላይ ሰው ሲወለድ አጋንንት አድሮበት ነው የሚወለደው ብሎ የሚያስተምር ሰው ነው እንደው በትንሹ። ስለዚህ ካስተምሮ አንጻር፣ ከቤተክርስቲያን ትምህርት አንጻር፣ ከቤተክርስቲያን ስርዓት አንጻር ግርማ የትኛው ቤተክርስቲያን ነው ቀድሶ አቁርቦ የሚያውቀው? እስቲ ይሄንን ምስክርነት ይስጡኝ። እስቲ እርሶ የሚያውቁ ከሆነ የት ቤተክርስቲያን ቀድሶ አቁርቦ ያውቃል? ሲጀመር ቅዳሴ ካለቀ በኋላ አይደለም የሚመጣው። አዩ እነዚህ ሰዎች አላማቸው ገንዘብ ነው። አላማቸው የግል ጥቅም ነው። አላማቸው ቤተክርስቲያኒቱን ማሰደብ ስለሆነ በፍጹም ቤተክርስቲያንን የሚወክሉ ሰዎች አይደሉም። እንዳለመታደል ሆኖ እንደርሱ አይነት የቤተክርስቲያን ሰዎችን በመጠቀም ሴራቸውን እውነተኛ ለማስመሰል ነው ጥረት የሚያደርጉትና ሊነቁባቸው ይገባል ማለት ነው የምፈልገው። አባታችን እግዚአብሔር ይስጥልኝ። ቢን በነገራችን ቀሲስ አሁን እርሶም ስላነሱት ቢኒም በተደጋጋሚ ስላነሳው አንድ ስህተት እንዳይደጋገም አደራ። እኒህ ሰዎች ቢያቆርቡም ቢቀድሱም ከአባ ጋር ከመጀመሪያው ጀምረው በአገልግሎት ቢገኙም አሁን የሚያደርጉት ነገር ትክክል አያደርገው። ይሄ ትክክል አይደለም። አሁን ችግሩ ስለማይቀድሱ ስለማያቆርቡ አይደለም። ባይዘው የሚያደርጉት ነገር በራሱ ትክክል ስለሆነ ነው እንጂ ቢያቆርቡማ ትክክል ያደርጓል ብሎ አሁን አንተ ቅስና ስለሌለህ ነው ሰዎች እየተቃወሙ እኮ ያሉት ብለውት ግርማ ቅስና እንደተቀበለ ሰምቻለሁ። አሁን ከ4-5 ዓመት በፊት ይህንን ሌጂቲሜት ለማድረግ ማለት ነው የሚሰራው ስራ እሱ አይደለም ትክክሉ። ማለት ቅስና ስለሌለው አይደለም ሰዎች እየጮሁ ያሉት። የሚያደርገው ነገር ክርስቲያናዊ ስላልሆነ ኦርቶዶክሳዊ ስላልሆነ የቤተክርስቲያን ስርዓት ስላልሆነ እንዲህ የሚባልም ነገር ስለሌለ ነው። የተለየ የማቁረብ ማነው የማጥመቅ በመቁጠሪያ የመሸጥ አሁን እሱ የሚያደርገውን ነገር ሁሉ የማድረግ የተለየ ስልጣን ያላቸው እንዲህ አይነት የሚባል በቤተክርስቲያን መዋቅር ውስጥ የለም። የስልጣን ደረጃም የለም። እንዲህ አይነት የሚባል ምስጢርም የለም። ይሄ አጭበርባሪ ነው። ቅድም ጥሩ ገልጦታል። ላባጆ ነው ያለው ቢኔ። ከዛ ውጭ ግን ሌላ ሁለተኛ መናገር የምፈልገው እዚህ ያላላችሁ የውጭ ሰዎች ፕሮቴስታንትና ሙስሊሞች የኢትዮጵያ ቤተክርስቲያን ውስጧ ያሉባትን ችግሮች እንዲህ በአደባባይ ስትናገር በኩራት ነው የምትደብቀው። የምታለባብሰው ነገር የለም። እስላሞቹም ሆናችሁ ጴንጤዎቹ የራሳቸውን ጉዶች በአደባባይ እንዲህ ታወራላችሁ ወይ? በውስጥ እናድርገው እንደባብቀው ነው የምትሉት። እናንተ የምትመጡት በአደባባይ ቤተክርስቲያንን አታክ ለማድረግ ነው፣ ኦርቶዶክሳዊት ቤተክርስቲያንን። እኛ ግን በውስጣችን ያለችዋን ትንሿ ልብስተት ቢሆን በአደባባይ አውጥተን ለመናገርና ለመንቀስ ለማጥራት ወደኋላ ማንል የማንፈራ ሰዎች ነን። እስኪ እናንተ እንደኛ አድርጉ ነው። ዱርዬዎቻችሁን አውጡና ተቃወሙ። ሌቦቻችሁን አውጡና እስኪ በአደባባይ ያጋልጧቸው፣ ከዛ ሞግቷቸው። እኛ እንደምናደርገው ሌቦቻችን እንደምንቃወሙ ያኔ እኩል ሰው ጋር ማውራት ትችላላችሁ። ሌላውን ተውት። እሺ እንግዲህ የተወሰነ ሀሳብ አባታችን ይስጡና እንግዲህ ሌሎች ጥያቄ ያላቸውንም ሰዎች ጥራ ባሉ መሰረት ቀጥዬ
መምህር ፋሲካውም አለ፣ ኢትዮ ቤተሰብም፣ ውዳሴ ማርያምም መሰሎች አሉ። እስቲ አባታችን እንግዲህ አሁን አንዳንዱን አልሰማውም እንዲያሉ ስለሆነ እንግዲህ ያው የምንመሰክረው የቤተክርስቲያን ልጆች ነን። እድሉን ለአባታችን ልስጥና ከዛ በኋላ እንቀጥላለን። ደግሞ መምህር ፋሲካው በእውነት ቅድም ጀምረው ነው የመጡት። ልስጣቸው እድል ይሰጣቸው። በእውነተኛ ጋር ነው የዋሉት። እንዴ ለምን ይታሰሙ? እንዲያውም በትልቁ አድርጓቸውና በደንብ እሳቸው ግንዛቤውም ስለሚኖራቸው በደንብ እንዲናገሩ እድል ይሰጣቸው። በእውነት ለሳቸው እሺ። የመምህር ፋሲካው የከበረ ይቅርታ ይቀጥሉ። ወርደውብኝ ነበር አይደለ? በመሀል ናይ ምንም ችግር የለውም ነበር ከመጀመሪያው ጀምሮ። ያ ሁሌ እንደምናገረው አንድ ተራ የቤተክርስቲያን አንድ ዲያቆን ነኝ። የአባቶችን አክብሮታቸው ከልብ የመነጨ ስለሆነ መምህር ቢሉ ያው ለዛ ነው ከታች አላችሁ። ከዛ ወደ ጉዳዮቹ ስንገባ እኔ አባታችን መላከ ሰላም እውነት ለማውራት እርጋታቸው፣ ቁጭ ብሎ መስማት፣ ይሄ በዚህ ምሳሌ እኮ አንዱ እኮ አሁን እነዚህን ሰዎች በጣም እሪ የምንልበት ጉዳይ እኮ የእነዚህ ሰዎች ተከታይ የሆኑ ሰዎች እኮ ጭራሽ ምግባር የሚባል የሌላቸው እውነት ለማውራት አሁን ከስር ምን እያሉ እየጻፉ እንደሆነ እያየን ስለሆነ እና እኔ በጣም አክብሮት አለኝ ለአባታችን ለመላከ ሰላም። ለምን በቃ የጠየቅናቸውን ጥያቄ ቁጭ ብለው ይሰማሉ፣ ሲሰጣቸው ይመልሳሉ። የሚመልሱበት መንገድ ትክክል ነው አይደለም፣ እሱን ሌላ ጉዳይ ነው። ግን ይህንን ሳላደንቅ አላልፍም። ወደ ሌላው ጉዳይ ስንሄድ አሁን አባታችን አሁን እሳቸውን እየጠየቅን ያለ ነው። ትናንትና እንግዲህ ቢኒም ሌሎቻቸውም ነቀሲስ ቴዎድሮስም ዶክተርም የምታውቁት ትናንት ማታ ነው። ትናንት በዚህ ሰዓት ተመሳሳይ ሰዓት አካባቢ ላይ አባታችን ገብተው እየተነጋገርን በነበርንበት ሰዓት ላይ ስለዚህ ጉዳይ ተነሳ። ላስብበት፣ በውስጥ እናውራ፣ በቃ እመልሳለሁ አሉ። ዛሬ መጡ። ጭራሽ አንድ ቀን። የሚገርም ነው። ለእኔ ገርሞኛል በአንድ ቀን ውስጥ እንዲህ መምጣት። ወደ ጉዳዩ ስንገባ ግርማም ሆነ ሌሎቹ አጥማቂያን ተብለው የሚነገሩ ሰዎች እነሱን የማንቀበልበት በጣም 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 ብዙ አንድ ጉዳይ አይደለም። ዶግማ ብናነሳ እነዚህ ሰዎች መናፍቃን ከሚያነሱት በላይ የቤተ ክርስቲያኗን የዶግማ ትምህርት የሻሩ ሰዎች ናቸው። ሌላውን እንቶ ስላሴውን ስጋዊውን ምኑን እንቶ ምስጢረ ቁርባን አያስፈልግም። እኔ ቪዲዮ አለኝ ማሳየት እችላለሁ። አያስፈልግም ብለው በአደባባይ የሚያስተምሩ ሰዎች ናቸው። ምስጢረ ቁርባን ቅዱስ ስጋው ክቡር ደሙ ለድህነት አይጠቅምም ብለው የሚያስተምሩ ሰዎች ናቸው። ከነዚህ ሰዎች ጋር አሁን ጉዳያችን አባታችን መላከ ሰላም እሳቸው እንዲመልሱልን እኔ አልጠብቅም። ምሳሌ ያው እሳቸው የደብዳቤውን ጉዳይ እና እሳቸው ፐርሰናሊ ያላቸውን አመለካከት ቢነግሩን እንጂ እዛ የዘለለ እኮ አይደለም። የስህተት መንገድም ካለ ከዚያ እንዲመለሱ ነው። በቃ ቤተክርስቲያን እውነት ናት። ዶግማ የቤተክርስቲያን ዶግማ በጣም በጣም የሚጥሱ ሰዎች የመጀመሪያው ይሄ እንዲያዝ ይፈልጋል። ምሳሌ በባለፈው አባታችን አቡነ ገብርኤልን እንደዛ በቃ ባስተማሩት ትምህርት እንቅልፍ አጠር ስንል የነበረው ለምንድን ነው? ዶግማ የቤተክርስቲያን ተጣሰ ብለን ቀላል የማይባል ዶግማ እየጣሱ ነው እነዚህ ሰዎች ነው አንደኛው። ሁለተኛው ስርዓተ ቤተክርስቲያን የሚባል ስርዓተ ቤተክርስቲያንና እነዚህ ሰዎች ሆድና ጀርባ ናቸው። የቤተክርስቲያን ስርዓት የሚባል የማጥመቁን ስርዓት እንተው ሰውኛ ስርዓት እንኳን የሌላቸው ሰዎች ናቸው እናውቃለን። ስልክ የሚባርኩ ቄሶች ናቸው እኮ እነዚህ ማለት ስልክ ይዘው እንባርካለን የሚሉ ሰዎች ናቸው። ኦርቶዶክሳውያን አሁንም ቢሆን እነዚህ ሰዎች ውሸታሞች መሆናቸውን ትናንትም እያልን ነበር። አሁን ዛሬም እዚህ ዳላስ ላይ እየተደረገ ያለው ከመች ጀምሮ ነው ልጅ ያለው ሰው ክህነት የሚቀበለው? በየትኛዋ የቤተ ክርስቲያን ሕግና ስርዓት ነው? ይህን በደንብ መመለስ ይገባል። በየትኛው ሕግና ስርዓት ነው አንድ ልጅ ያለው ሰው ክህነት የሚቀበለው? አዎ እንዘርዝር ካለም ብዙ ነው። የመቁጠሪውን የቅባ ቅዱሱን ምናምን እንቶ ሱቅ ከፍቶ የመሸጡን ምናምን እንቶ
በራሱ እነዚህ ሰዎች በቤተ ክርስቲያኗ ውስጥ ክህነት ተብሎ ክህነት አይደለም፣ በክህነት ሌብል አይደለም፣ በራሱ እኮ ብዙ ነገር የሚያስፈልጋቸው ነውና ህዝቡን ወደ ምን እየወሰዱት ነው? ይቺ ብቻ ተናግሬ ይጨርሳለሁ። እነ ቀሲስ ሳሙኤልም ስለመጡ ህዝቡን አንደኛ ቤተ ክርስቲያንን እንዲጠላ ካህናትን በተለይ በቤተ ክርስቲያን ውስጥ ያሉ እውነተኛ ካህናትን እንዲጠሉ እያደረጉ ነው። ምን በማለት ካህናት ደብተራዎች ናቸው እንዴ? ቀላል የሚባል ህዝብ እኮ አልነጎደም። ቀላል እኔ በግልጽ ልንገራችሁ። አሁን ከዚህ ጋር እናንተ ጋር እያወራሁ ተደውሎ እየተሰደብኩ ነበር። ከዚሁ ከአሜሪካ እኔ የምኖረው አሜሪካ ነው። ደውለው ምን እንዳሉኝ እግዚአብሔር ይወቀው። ዝም ብሎ በግፍ የሚከተል የቤተ ክርስቲያኗን ዕውቀት ምን እንደሆነ እንኳን የማያውቅ ትውልድ ነው እያፈሩ ያሉና እነዚህን ሰዎች ልንታገል ይገባል። ቤተ ክርስቲያን እውነት ስለሆነች አባታችን በግሌ ሰብዕናዎት በጣም የሚደንቅ ነው። ግን እነዚህ ሰዎች ስተት ናቸው። ከቤተ ክርስቲያኗ የራቁ ጭራሽ አጭበርባሪዎች ናቸው። ከነሱ ጋር ለዘሃለፈ ስርየት ወለዘ ይመጽ እንደሚሉት እርሶ ሊቃውንቱ እንደምትሉት በቃ ያለፈ ነገር የጠፋ ነገር ይኖራል። ለሚመጣው ግን ራስን አስተካክሎ መርጥሩ ነው። ለምን በቃ ቤተክርስቲያን የምትፈልገው ያንን እናውቃለን። አሁን ምሳሌ ቢኒ እያለ ነበር እያጠመቁ ነው። አዎ ቅድም እኔ የሆነ ቪዲዮ ከፍቼ እያሳየሁህ ነበር ቢኒ አይዶ ነው ማን እንደ ኦፍ እንዳደረገብኝ እንጂ ቪዲዮን ከፍቼ እያሳየሁት ነበር። እዚህ እየተካሄደ ያለው ነው። በመረጃ ደረጃ ይኸውላችሁ ኮምፒውተራችን ሞልቶታል። መረጃ ከሆነ ኮምፒውተራችን ሞልቶታል። ግርማ በሉት ሄኖክ በሉት ምናምን በሉት እንንቃ፣ ምዕመናን እንንቃ። ይህች ቤተ ክርስቲያን የማንም ወታደር መቀለጃ መሆን የለባትም። ልጅ 2-3 ልጅ ምናምን ትላላችሁ። ቪዲዮ አለን ሆቴል ላይ ማሳየት እንችላለን። እውነት ለማወቅ እሱ ነው የሚፈለገው። ከምግባር ግን ሃይማኖት ይቀድማል። ሃይማኖት ላይ በጣም ስተት ናቸው እነዚህ ሰዎች። እወዳቸዋለሁ አባቶቻችን። እናንተ እያላችሁ መናገርም እንደው ብዙ ተገቢ አይመስለኝም። ግን ስተትን ስተት፣ እውነትን እውነት ብለን እንለፍ። አባቶቻችን ያስተማሩን እነ ዲዮስቆሮስ እንደዚያ ጺማቸው እስኪነጭ ስንት ነገር የሆኑልን ለይህች ቤተክርስቲያን ስርዓቷን ትውፊቷን ጠብቀው ለማሳለፍ ነው። በጣም አከበራቸዋለሁ። አመሰግናለሁ። እሺ እንግዲህ በእርሶ ፍቃድ ልቀጥል። በእውነት መምህር ፋሲካው እናመሰግናለን። ምናልባት ያልተናገሩ ሰዎች ይናገሩ ብሎ ይፈቅዳሉ ወይስ ከዛ በኋላ እርሶ ቀጥለው ደግሞ እንደገና እድል ሰጡናል? አባታችን እንዲያው ሙሉ ስልጣን እኮ የሰብሳቢው ነው። እርሶ ፍቀዱላቸውና ስጧቸው ይናገሩ እንጂ። ቆይ አሁን ለምሳሌ አባታችን እኔና እርሶ እኮ ተነጋግረናል አይደለ? እርሶ ጠርተኖት ነው በትናንት ንግግራችን መሰረት። እርሶ ራሱ እንግዲህ ወዲያው እንደ ሚስኮል ሳደርግሎት እንትን ሴቭ አድርጌ ሰላም ስሎት ወዲያው ተደዋወልን። ዛሬ መግባት እንችላለን ችግር የለም ልጄ ብለው እንግዲህ ተወያየን። አንዳንድ ደግሞ ለቤተ ክርስቲያን የሚጠቅመም ጥቆማ ጠቆሙኝ። ለዚህ እኮ ነው ከእርሶ በኋላ ብዙ ቦታ የደዋወልኩት ማለት ነው። ስለዚህ ከዛ በኋላ ሌላም ሰው ጥያቄ ካለው በእኔ ላይ በዚህ ጉዳይ ላይ ጥሩ ስላሉኝ፣ ለምሳሌ ቀሲስ ሳሙኤልን ጠርቻቸዋለሁ። እንግዲህ ከስር ነበሩ ግን መጥተዋል። ሌሎቹንም እንደዚህ ጠራው። ምክንያቱም በቃ ቤተክርስቲያን ሆና መቀጠል ስላለባት ማለት ነው። በእርግጥ እኛ እንደፈለግን ብንሆንም ቤተክርስቲያን ሆና ትቀጥላለች እና በኋላ ቪዲዮዎች እናሳዩታለን። በቪዲዮም ደግሞ የተያያዙ ነገሮችን እናሳዩታለን። ህመሙ የእኛ ህመም ልክ ለእርሱም እንዲሆን ማለት ነው አባታችን እና ይሄ ነው። ምናልባት የተወሰነ ሀሳብ ይበሉንና ከዛ በኋላ ለሌሎቹ ድል ብሰጥ የተሻለ ነው አባታችን። እርሶም ዝም ሲሉ ጥሩ ስላይደለ ግድ የለም። አይ ያቀርቡ። እነ መምህር ሳሙኤልም ከመጡ ስጧቸው ሆነ እነሱም ሁላቸውም ይድረሳቸው። ግድ አለሁኝ እኔ አለሁ። ግድ የላችሁ። እሺ እንኳን ደህና መጣችሁ። ዲያቆን ኤፍሬም አጭር ሀሳብ ልስጥና ከዛ በኋላ ቀሲስ እንኳን ደህና መጡ። ይፍቱን ይባርኩን። እንዴት ኖት? እግዚአብሔር ይፍታ፣ እግዚአብሔር ይባርክ ሁላችንንም። አባታችን በረከቱ ቡራኬ ይድረሰኝ። ሁላችሁንም አመሰግናለሁ። እዚህ ውስጥ ያላችሁ በተለይ ብዙዎቻችሁን አላቅም።
ግን መስማት የጀመርኩትኝ ዶክተር አረጋ ሲናገሩ ነው። እኔ በእውነት ምን እንደተሰማኝ አላውቅም። እሳቸው ሲናገሩ እርግጥ በጽሁፋቸው አውቃለሁ ፌስቡክ ላይ ምናምን ነገር፣ ከዛ ውጪ እሳቸው ያወቁኝ አላውቅም። ለመጀመሪያ ጊዜ ነው በእንደዚህ አይነት የተገናኘ ነው። ከተፈቀደልኝ መናገር እችላለሁ፣ ግን ምናልባት ሌላ ሰው ስላስቀደምክ ቢኒ እድሉን ልስጥ ለሱ። እሺ ይቀጥሉና ከዛ ወደ ዲያቆን እንሄዳለን። ችግር የለም ይቀጥሉ። መልካም እንግዲህ ስትደውልልኝ እንደነገርኩ አሁንም መንገድ ወጥቼ ያው እዚህ ሀገር እንደምታውቁት ሎንግ ዊኬንድ ይባላል እና ቤተሰብ ይዤ አሁን እየተመለስኩ ነው ወደ አለሁበት ስቴት። ኤኒዌይ ከምን እንደምጀምር አላውቅም። ስለነዚህ ሰዎች በነገራችን ላይ ስለ ክህደት አስተምሯቸውም ሆነ ምናልባት የሚዘውራቸው መንፈስ ይላይ እንጂ አላማቸውና ግባቸው አንድና አንድ ጥቅም ነው፣ ገንዘብ ነው። ከዛም ባሻገር ደግሞ እነሱን የሚጠሯቸው ለምሳሌ ስለ አባ በጣም ብዙ ነገር ሲወራ ሰምቻለሁና አባን ማቃቸው ኢትዮጵያ ነው። እጅግ በጣም ከሚያከብሯቸው እና ከሚወዷቸው እንደ ወንድም በቅርብ ከሚያወራቸው ሰው መካከሉ አንዱ ነኝ። እዚህም እንደዛው ነው። እሳቸውም ሊመሰክሩ ይችላሉ። በግልጽ ነው የምነግራቸው። በግልጽ ማለት እናንተ ፊት ብቻም ሳይሆን በራሳቸው በግላቸው በግልጽ ነው የምነግራቸው። አባ አይ እሳቸው አምነውበት አይደለም ሰው አሳስቷቸውን ምናምን የሚባለው ነገር እውነት እነጋገር ከተባለ ከእውነት የራቀ ውሸት ነው እሱ። ምክንያቱም አባ ገንዘብ ይወዳሉ ወይም ይፈልጋሉ። ገንዘብ ስለሚፈልጉና ገንዘብ ስለሚወዱ የገንዘብ ምንጭ ደግሞ ሊሆኑ የሚችሉ ሰዎች እነዚህ ናቸው ብለው እነዚህን ሰዎች ይጋብዛሉ፣ በአጭር ቋንቋ ማለት ነው። ምናልባት አካሄዳቸውንና አስተምሯቸውን ወይም ደግሞ ስተት እንደሆነ ቢያምኑም ገንዘቡን ስለሚፈልጉት ግን ዋና የነዚህ አጥማቂ ነን ባዮች ሰዎች ምሽጋቸው ሳክራመንቶ ሚካኤል። እንግዲህ እንደምታውቁት እዚህ ሀገር ስለ ቤተክርስቲያን ምስረታ ብዙዎቻችሁ ልታውቁ ትችላላችሁ ወይም ላታውቁ ትችላላችሁ። አባ ለምሳሌ በመሰረቱት ቤተክርስቲያን ፈላጭ ቆራጭ እሳቸው ናቸው። ሊቀ ጳጳስ አያዘውም፣ ማንም አያዘውም። ስለ አባ ስናገር ሌሎቹም በ50 ስቴት ላይ ያሉትን ስንመለከት ጥርስ የሌለው አንበሳ ነው ሊቀ ጳጳሱ ወይም ሲኖዶሱ ወይም ሀገረ ስብከቱ ማለት ነው። ፈላጭና ተናዛዡና አናዛዡ ለዛ ቤተክርስቲያን የመሰረተው አካል ነው። ያንን ቤተክርስቲያን የመሰረቱት እሳቸው ናቸው። ኢቭን እንኳን ባለፈው የመጀመሪያ አሜሪካ ውስጥ መጥተው መምህር ግርማ ማለት የመጀመሪያ ባይሆንም ግን ዋሽንግተን ዲሲ እና አካባቢ ላይ ለማድረግ ባሰቡበት ወቅት ላይ እንደምንም ብዬ እንደምታውቁት ብዙ ቪዲዮዎችን ሰርቼ ነበርና በዛ ቪዲዮዎች ላይ በሁለት ባልና ሚስቶች መካከል ውስጥ በተፈጠረው ልዩነት ባል በጣም ይናደዳል፣ ሚስት ደግሞ የቤተሰብ ሚዲያ ይሄን አድርጓልና ለምንድን ነው የምንሄደው ምናምን በምትልበት ሰዓት ላይ ነው ብሎ ባል የእሳቸው ደጋፊ የእሳቸው የነበረ ነው። ከዚህ አንጻር በጣም በሚገርማችሁ ሁኔታ ከሌሊቱ ማለት እንግዲህ በዚህ ሀገር ላይ ከሌሊቱ 4 AM ላይ like 5 AM አካባቢ ቅዳሴ ይገባል። ከ4 AM ጀምሮ እና ከ3 AM ጀምሮ በጣም ቅዝቃዜ ነበር ያን የመጡበት ጊዜ። እዚህ የጠራቸው ስሙን መጥራት ባልፈልግም ወንድሜ ስለሆነ እሱም ልክ እንዳባ ለሱንም እንግዲህ እኔ አንድ ነገር ከማድረጌ በፊት ቀድሜ እናገራለሁ ለራሱ ለባለድርሻ አካላቱ ማለት ነው። ምክንያቱም ትክክል እንዳልሆነ ማለት ነው። አምኖበት እንዳልሆነ አባም ሆነ የሚጠሯቸው ሰዎች አምኖባቸው እንዳልሆነ ምናልባት ልገነዘብ እችላለሁ ብዬ አስባለሁ። ግን ገንዘብን ስለወደዱ ደግሞ በገንዘብ ምክንያት እነሱን አገልግሎታቸውን አምነው ለሌሎችም መዳረሻ እንዲሆኑ አድርገዋቸዋል ብዬ ደግሞ አምናለሁ። በዚህ አጋጣሚ እንዳው ያንን ምስክርነት በቪዲዮ የተቀረጸ ስለሆነ እንዳው ምናልባት ያልሰማችሁት ከሆናችሁ እጅግ በጣም የሚገርም ስለሆነ ነው የሰውየው አነጋገር ማለት የሰውየው የመምህር ግርማ እጅግ በጣም ተከታይ የነበረ ለረጅም ዓመታት እሳቸውን ሲከተል የነበረ የእሳቸውን መጽሐፍ የሚያነብ የእሳቸውን መቁጠሪያ ጧትና ማታ የሚደበድብ የነበረ ሰው ነው። ጠበቅኩ አለ። ሌሊት ነው የሄድኩት አለ። በዛ በብርድ በቅዝቃዜ እኔ ብቻ አይደለሁም በጣም ብዙ ሰዎች አሉ አለ። ገርማቸዋል። ይሄ የምነግራችሁ ነገር ሪከርድ የሆነ ሰውየው እውነትን የመሰከረ ዛሬም ብንጠራው ሊናገር የሚችል ሰው ነው። እዚህ ቨርጂኒያ አካባቢ ነው ያለው። በጣም በሚገርማችሁ ሁኔታ ያ ሰው ሌሊቱን ሙሉ ሲጠበቁ የነበሩ መምህር ግርማ ቀሩ። ቅዳሴው 5 AM ላይ ተገባ። ቅዳሴውም አለቀ።
አልመጡም እሳቸው። መጨረሻ ላይ ቅዳሴው ካለቀ በኋላ አውደ ምሕረት ላይ የሆነ ሴት ይዛቸው ቀጥታ መጡ አለ። በጣም ይሄ ሰውዬ ሲገነዘብ እኔ አንደኛ ዕለቱ ገብርኤል ነው አለ። እንደው ሌላው ቢቀር እንኳን ቤተክርስቲያን እንዴት አይሳለሙም? ሌላው ቢቀር ቀጥታ መጥተው ወደ መድረክ ላይ ነው አለ በቃ። እና የፕሮግራም መሪው ልክ እንደ አባ ያለ አንድ የቤተክርስቲያኑ መስራች ወጥቶ ምንድን ነው ያለው? አባታችን መጥተዋልና ከዚህ በኋላ ፈውስ የምትፈልጉ ሰዎች 1,000 ብር የያዛችሁ 70 ሰዎች በዚህ ጋር ተሰለፉ ተባለ። 1,000 የያዙ ሰዎች ተሰለፉ አለ። እና እኔም ለፈውስ ነበር የሄድኩትኝ 1,000 አልያዝኩም አለ። እና በጣም ደነገጥኩ አለ። በጣም የሚሆነው ነገር ግን ድራማው 1,000 የያዙ ሰዎችም ሲመጡ ይጮሃሉ። ጮኸው መፈወስ ካልቻሉ በኋላ ምንድነው አልበሰለም እያለ ይሸኛቸዋል አሉና ባጭሩ ላድርገውና ይችን ዘዴ ቀጣዩ 3ኛ ፕሮግራም አድራጊ ሳክራሜንቶ አባታችን ስለነበሩ አባታችን ደግሞ ይቺ ያው ሚዲያ ላይ ስለወጣች እሳቸው ጋር ደግሞ ስታይል ተቀየረች ማለት ነው። ለቤተክርስቲያኑ ህንጻ ማሰሪያ የሚሆን በፈቃደኝነት ምናምን የሚል ተቀጽያ የተሰጣት ያው ምናልባት አባታችን ሊናገሩ ይችላሉ። እዛ የሚሄዱ ሰዎች ስለነገሩኝና ስለመሰከሩ ነው 1,000 የያዛችሁ ሰዎች ተብሎ ነው የሚደረገውና እኔ በአጭር ቋንቋ እነዚህ ሰዎች አሁን ስለነዚህ አስተምህሮ ስለነዚህ ትክክል አይደለም ትክክል ነው የሚለውን ነገር በመረጃ በተጨበጠ አንድ ጊዜ አይደለም በጣም ብዙ ጊዜ እናንተ አሁን የምትሉት ምናልባት እዚህ አሁን እንደና አባ ያሉት ሰዎች በአሜሪካ ውስጥ ጠርተው ከሚያስተምሯቸው ባሻገር በስልክ በ3 ቀን በአንድ ሳምንት በ15 ቀን ተብሎ የሚከፈለው ገንዘብ ዋጋ ወጥቶለት ይሄንን የሚሰራ ሰው አለ። ይሄንን ራሴ ልክ እንደ አንድ ግርማን ፈላጊ በሽተኛ ሰውየውን ኢንተርቪው አድርጌ አጠቃላይ ብሩን ማስገባበትን በምን እንደማስገባም ኤቭሪቲንግ ሂደቱን እስከ መጨረሻ ድረስ እስከ አድራሻው ድረስ ሄጄ ይሄንን ሁሉ አጋልጫለሁ። እኔ አይደለሁም ይሄን ያደረኩት ብለው እንኳን ቃል አልሰጡም። ምክንያቱም አብረው ስለሚሰሩ ማለት ነው። በአጭር ቋንቋ አባታችን እኔ ለእርሶ የምጠይቆት መቼ ነው የእርሶ ገንዘብ መውደድ የሚቆመው ነው ጥያቄው። እንደ ባጭር እንደ ወንድም ምን የምነግሮት ይሄንን በርግጥ ደጋግመን ስናወራም ስለነበረ በውስጥ መስመር እርሶ ሙሉ ሰው ኖት። ቢቀድሱ ቢያስተምሩ ማህሌቱን ቢቆሙ በብዙ ጸጋ እግዚአብሔር የጎበኘው አባት ነው። ቅድም እንደተባለው እንደ 4 ኪሎ እንዳሉት መነኮሳት አይደሉም። የሚኖሩት ደግሞ አሜሪካ ነው። አሜሪካ አገልግሎት ካለ የትኛውም ምዕመን ይመጣል። የግድ እነዚህን ቅባ ቅዱስ ቀቢንና አጥማቂን እያስጨፈሩ የሚኖሩበት ዘመን የሚያበቃው መቼ ነው? ባለፈው እኛ ደብዳቤ አጽፈን ስናቆም በሁለተኛው ጊዜ ላይ